ጸናሁኝ እኔስ ለአገሬ እኔስ ለአገሬ ዋስተበቃ ሆኜ እንዳይበገሬ እንዳይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ እኔስ ለአገሬ ዋስተበቃ ሆኜ እንዳይበገሬ እንዳይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሂሪጎ ሁለቱን ሚልፎን አድርጌ ነው የመጣሁት። እንዴት አደራችሁልኝ? እንዴት ዋላችሁልኝ? ዛሬ ልክሳችሁም ጭብር ነው የወጣሁት። መካስም አለባችሁ። ጠዋት ትንሽ አይታይም ነበረ እንደነገርኳችሁ። ከስቱዲዮ ውጭ ሆኜ ነው የሰራሁት። ላይት አልነበረም፣ መብራት አልነበረም። ዛሬ ፉል ሪፔር ተደርጓል። መብራቱ ሙሉ በሙሉ የታደሰው። እንግዲህ ለቀጣይ 10 ዓመት ከዚህ በኋላ መብራት የሚባል ነገር ችግር አይኖርም። በቃ ታደሰ። ለ10 ዓመት የሚገርም ካናዳ እኮ የሚገርም ሀገር ነው። አንድ ያድሱላል ለ10 ዓመት ፎር 10 years በቃ ከ10 ዓመት በኋላ እንደገና ይመጣሉ። አንድ ቀን ይጠፋል። ደስ አይልም? ኢትዮጵያ እንደዚህ ነው የምትሆነው። ከቅርብ ጊዜ በኋላ ኢትዮጵያም እንደዚህ ነው የምትሆነው። ይሄንን ጠብቁ። ፎርዳይት ምን አለ ትሉኛላችሁ? ስለሚሆን ነው የምነግራችሁ። ታስታውሱ ከሆነ ከዛሬ 8 ወር 9 ወር በፊት ጀምሮ ታስታውሳላችሁ። መብራት በፈረቃ ኤሌክትሪክ ሲቃጠል፣ ፍሪጅ ሲቃጠል፣ ላፕቶፕ ሲቃጠል፣ መብራቱ ፍርድ ቤት ይበላል። ለቅምን አወጣናቸው። አሁን መብራት ፈረቃ አለ? እስኪ ጻፍ፣ እዚህ ጋር ጻፍ አለ። መብራት የሚጠፋበት ሰፈር አለ? ጻፍ። አንድ ወፍ የለም፣ ወፍ የለም። በቃ አለቀ። ጌም ኦቨር። እንደዚህ ነው። አየህ፣ ስታጸዳው እናጸዳዋለን። አሁን አንድ ይቀረናል። ቴሌን ሰሞኑን ጎበኘዋለሁ። አሁን ተውኝ፣ ቆይ ትንሽ ቀዝቀዝ ልበል። ኳስ በሜዳ ላይ ግን ሰሞኑን ግን ቃኘዋለሁ፣ ጎበኘዋለሁ። ደግሞ ገብቼ እሱ ላይ ስራ አለኝ የምሰራው። ግን ችግር ያለባችሁ መብራት ምናምን ካላችሁ የውሃና የቴሌን ጉዳይ ሰሞኑን ሪፖርት ስለማድረግላችሁ ችግር የለውም። ግን ችግር አለ የምትሉበት ቦታ ካለ መብራት ጀስት ደውሉና ኮኦርዲኔት ብቻ አነጋግሩ። ከዛ በኋላ መልሱን ታገኙታላችሁ። ዛሬ ነገራችሁ ነገ ታገኙታላችሁ መልሱን። ለዚህ ነው ስውሩ ጠቅላይ ሚኒስቴር የሚል ስም ያገኘ ነው። በፖለቲካ ደግሞ የፖለቲካውና የአክቲቪስቱ መሲ ተባልኩ። ይሄ ቀላል ስም እኮ አይደለም። እኔ ጀነራል ይልማ መርዳሳ የአየር ኃይል አዛዥ የሚዲያው ድሮን ነበር ያሉ። አሁን ደግሞ የሚዲያው መሲ የሚል ስም ህዝቡ ነው የሰጠኝ። ስም ማንም አልሰጠኝም።
አዎ አለ። የት ፈድሉ ጻፍ፣ እዚህ ቦታ በላይ ጻፍ። መጻፍ ብቻ ነው ያለው። እዚህ አካባቢ እዚህ ብለህ ጻፍልኝ። ይሄ ዝም ብሎ ድንገት በወር አንዴ በ15 ቀን አንዴ ያለው ኮንቲኒዩስሊ ያለበት ቦታ ካለ ንገረኝ። የዛ አካባቢ የመብራት ዲስትሪክሽን ኃላፊው ይነሳል። ወዲያው ነው የሚነሳው። ወዲያው አውቶማቲካሊ ተጠይቀዋል። ኦኬ ዛሬ ሁለት ሰርፕራይዝ አደርጋችኋለሁ። ጠዋት የሰራሁት ቪዲዮ ላይ ምስሌ አይሰማም አይታይም፣ በደንብ ቢዥታ ነበረው። ከዛ ውጭ እንደገና ደግሞ ድምፁም ጥሩ አልመሰለኝም ነበር መሰለኝ። አይዶን ነው አላየሁትም ለነገሩ። አሁን አየዋለሁኝ። ግን አሁን እሱን ጭምር ልክሳችሁ 2-3 ሪፖርት ይዤ ነው የመጣሁላችሁ። የመጀመሪያው አሰብን የምንረከብበት ቀን በይፋ ታወቀ ነው። መቼ እንደምንገባ አሰብ፣ መቼ እንደምንረከበው አሰብን ታወቀ። አሰብን ስረከብ ምንድነው ቅድመ ሁኔታ መስራት ያለበት የሚለው ላይ ጉዳይ ላይ ዛሬ አንድ ከፍተኛ ስብሰባ አድርገናል። እንግዲህ ምንድነው የመጀመሪያ ቅድመ መሰረተ ልማቶችን በሚመለከት የተበላሹ ነገሮች አሉ፣ ዳሜጅ የሆኑ ነገሮች አሉ። እነሱ እንዴት ነው የሚደረጉት ከየትኛውን ጅምር የሚለው ነው። በዚህ አጋጣሚ ግን አሁንም ኮንግራ የምላችሁ ነገር እንኳን ደስ አላችሁ የምንለው ልክ ይሄ ነገር እንደሆነ እንደገና ደግሞ እኛ ለነገሩ ሰርተናል ሪፋይነሪ። ዞሮ ግን ምንድነው የነዳጅ ድፍድፋችን ደግሞ እንዳለ ብም ብሎ ትናንትና ወጣ። ከተጠበቀው በላይ ነዳጅ ወጣ። ከተጠበቀው በላይ እንግዲህ ለገበያ ለሀገር ሳይሆን ለገበያ በሚበቃ ደረጃ ላይ ያልተጠበቀው ነዳጅ ወጣ። ኦን ታይም በአጋጣሚኛ አሰብ ስንገባ አሁን ነው ሪፋይነራችን ላይ የመጀመሪያ ፎከስ የምናደርገው ሪፋይነሪውን መስራት ነው። የመጀመሪያ ፎከስ ያደረግነው። ጎን ለጎን ግን የመሰረተ ልማት መንገዶችን የኮሪደር ልማቶችን በሙሉ እንሰራለን። የፈረሱ ቤቶች አሉ፣ ተከፍቶ የቀቡ ቤቶች አሉ፣ የወደብ ቤቶች አሉ፣ የሪፋይነሪ ቤቶች አሉ፣ አሰብ ሰቂርና ከቢር አካባቢ ላይ ያሉ ቦታዎች አሉ። እነሱንም ጎን ለጎን በተጓዳኝ እናደርጋለን። ብዙ ኮንትራክተሮች ወደ አሰብ ለቤት ተዘጋጁ። ከፍተኛ ስራ ነው የምትይዙት። በዚህ አጋጣሚ ላይ የስራ የምትፈልጉ የስራ እድል የምትፈልጉ ሰዎችም በዛ ጉዳይ ላይ ራሳችሁን አዘጋጁ። እንግዲህ ብዙ ባለሙያ ይፈልጋል ወደ አሰብ ስንገባ። እዚህ ላይ ቀድመን እነግራችኋለን ሁኔታው እንዳለቀ ስለምንነግራችሁ። ለማንኛውም ግን ግሪን ላይት ላድርጋችሁ ብዬ ነው። ይሄ ያው እንግዲህ መረጃው መጀመሪያ ልስጣችሁ ብዬ ነው። ሪፋይነሪው ላይ አንድ ነገር አለ ዛሬ የተነሳ ነገር። ሪፋይነሪው ሙሉ በሙሉ የሚፈርሰው የምንጠግነው ምንም ነገር የለም። ያ የሪፋይነሪው የምታዩት በሙሉ አፈር ሆኗል። ኦልሬዲ በቃ በስብሷል። እንደ አዲስ ሌላ ሪፋይነሪ ነው የምንሰራው እና እንደ ሀሳብ እንደ አዲስ የሚል ነገር የለም። በቃ እንደ አዲስ ነው የምንሰራው። ስለ ካሌብ ደሴት ያነሳችሁ ሰዎች ነበሩ። ዛሬ አንዳንድ ስብሰባ ላይ ስንሰበሰብ ካሌብ ደሴት ምን አለ? በቃ መርከብ መገጣጠሚያው እኮ ያ ሁሉ የገባ ማሽን ስንት ቢሊዮን ብር ያፈሰስንበት ለአፍሪካ የመጨረሻው መርከብ መገጣጠሚያ ተብሎ የተባለው እያንዳንዱ እቃ ተነቅሎ ኤርትራ ገብቷል። ስለዚህ ካሌብን የመርከብ መገጣጠሚያው መስራት ካስፈለገ ፍሮም ስክራች ነው የምንጀምረው፣ ከዜሮ ነው የምንጀምረው እንጂ ምንም የቀረ ነገር የለም። በቃ ካሌብ ላይ እንደ አዲስ ስራ ነው የምንሰራው። የመርከብ መገጣጠሚያው ላይ እሱ ላይ በስፋት ፕሮጀክቱን የባለፈውን ነግራቸዋለሁ። አሁን አዲሱ ፕሮጀክት የሚሰሩ ባለሙያዎች አሉ፣ እየሰሩ ያሉ። እነሱ በኩል ያለው ሁለቱን እናሳያቸዋለን። እንደ የማንዳና የቡሬ ከተሞች ጉዳይ ነው። ማንዳና ቡሬ ባለፈው አጫዎቻቸዋለሁ። ትልቁ የማርኬቲንግ ሴንተር በኢትዮጵያ ሲንጋፖር ትባል ነበር። የመጨረሻ ታይላንድ የሆነች ከተማ የንግድ ከተሞች ናቸው። ያው እንግዲህ ማንዳና ቡሬ አሁን ሰው አልባ ከተሞች አድርገዋቸዋል። ኢሳያስ አፈወርቂ አንድም ሰው የለበትም። ማንዳም ሰው የለም፣ ቡሬም ሰው የለም። ቤቶቹ ብቻ ጣራቸው ተገነጣጥሎ በር ብቻ የድንጋይ በር፣ እሱንም ድንጋዩንም መውሰድ ስላልቻሉ ነው እንጂ በሙሉ እሱ ብቻ ነው የቀረው። ያን ከተማ እንደ አዲስ ማቋቋም እንግዲህ ነበሩ ወይ? አሰብ ቡሬ የነበሩ ነዋሪዎች አሉ ወይ? ማንዳ የነበሩ ነዋሪዎች ነበሩ ወይ? አሉ ወይ? ለመምጣት ይፈልጋሉ ወይ የሚለው ነገር እንደ አዲስ ነው ወይ? ደግሞ ወደዛ አካባቢ ላይ እንግዲህ ኑሮ መስረት የሚፈልጉ ሰዎች ካሉ በጣም ስራ ያለበት ቦታ ነው። በጣም ትራንስፖርት ያለበት ቦታ ነው። ወደቡ ከጀመረ ሪፋይነሪው ከጀመረ ብዙ እንደዚህ አይነት ቦታዎች ስለሚያስፈልጉ እሱም ላይ ሰፊ ሪፖርት አድርግላቸዋለሁ፣ እነግራቸዋለሁ፣ ከስሩ እነግራቸዋለሁ። አሁን እኔ ፖለቲካ የሚባል ነገር አላወራም። የሸኔ ፋኖ ጁንታ ምናምን ነገር እኔ ከዛ ወጣዋል፣ ከዛ ደግሞ ወጣ። ስለዚህ አሁን የማወራውን ፊውቸር ኢትዮጵያ ፕላን ነው። የፊውቸር ኢትዮጵያ ፕላን ምን ይመስላል? ምንድነው እቅዳችን ነው የምናወራው። ያንን ማሳካት ላይ ነው ያሉት እንጂ ይሄ አርኪቡርኪ ፖለቲካ ላይ አልገባም። እንግዲህ አሰብን የምንረከብበት ቀን ታውቋል ነው የሚለው። የፋኖና የጽንፈኛው ኃይል በምድር ላይ ሙሉ በሙሉ ፍርሶ ተበታተነ ነው የሚለው። የፋኖ የሚባል ኃይል፣ የመንደር ሽፍታ የሚባል ኃይል፣ ጽንፈኛ የሚባል ኃይል ጌም ኦቨር። አክቹዋሊ እነሱም ራሳቸው በበኩር አረጋግጥ እየገቡ ነው ያሉት። ጃር ኮርዳይት ዊ ላይክ ዩ ኪፕ ኢት አፕ ቴንክ ዩ አመሰግናለሁ። እንግዲህ ምንድነው በአየር ላይ አሉ፣ አየር ላይ ገብቶ አየር ላይ ባህር ዳርም በፋኖ ቁጥር ስር ነው ያለው።
አዘዞ በፋኖ ቁጥጥር ስር ነው ያለው። ወለጋ ለቀምት በሸኔ ቁጥጥር ስር ነው ያለው ምናምን። ይህ አየር ላይ ጨዋታ። መከላከያ ደመሰሱ፣ ጀነራሎች ገደሉ፣ ተማረኩ፣ ሄሊኮፕተር ጣሉ፣ ድሮን ጣሉ። ይሄ ሚዲያ ላይ ነው። ሚዲያ ላይ አንገባም። የራሳቸው እንጀራቸው ስለሆነ መታደሪያቸው ስለሆነ በሱ ውስጥ መግባት አልፈልግም። ግን ምድር ላይ ያለውን ሀቅ ስናገረው የፋኖና የጽንፈኛው ኃይል በምድር ላይ ሙሉ በሙሉ ፈራርሶ ተበታተነ ነው። ሀቁን ነው ነገራቸው ያለውን እውነታ ማለት ነው። በምድር ላይ ያለው ሀቅ ለነገሩ ይሄንን እነሱም ተናግረውት ነበር። ለአማራው ያሳያችሁት ነገር እኮ ምንም የለም። ምን አርግ ነው የምትሉት? አማራው ብትገቡስ ምን ልሰሩለት ነው ለአማራው የሚለው እነሱም ራሳቸው መናገር ጀምረው ነበር። ቃላቸው እውነት ሆነና ፋኖ በአየር ላይ ተበታተነ የሚለውን ነገር በማስረጃና በመረጃ ነው። በተለይ ደግሞ የሚገቡት ሰዎች የሚሰጡት መረጃ መስማት ትችላላችሁ። ለዚህ ነው እንደ ድሮ ከሌ ታገተ፣ ይህን ያክል ተማሪ ታገተ፣ ይህን ያክል ተወረደ የሚመቱ የሚባለው ወሬ የማሰሙበት ምክንያት መሬት ላይ ስለተበታተኑ ጭምር። የበለጠ ደግሞ ያው በተግባር በማስረጃ እናሳያቸዋለን። እና ህወሓት በሻዕቢያ ተቀጠቀጠ ነው የሚባለው። ወደ በሽሬ በኩል አቋርጦ የነበረው የሻዕቢያን ጦር የሚመለከት በትግራይ ህዝብ በኩል ከፍተኛ ወቀሳ አስነስቷል። ትግራዮች ተበሳጭተዋል። ትግራዮች ፊታቸውን አዙረዋል። በማላይ በነ ሞንጆሪኖ እና በነ ደብረጽዮን ላይ። ይሄ የምነግራችሁ ሀቅ ነው። የትግራይ ህዝብ ጦርነት በቃኝ ብሏል። የትግራይ ህዝብ ተቆጥቷል። በተለይ በህወሓትና በሻዕቢያ ግንኙነት ጠቅላላ ትግራይ አብዷል። አይናገሩ ይመስላችኋል። እየኮበለ የጠፋው ባህራ መሬት የገባለ እየሰደደ ይወጣለ። እዛም ውስጥ ሆኖ ደግሞ ታይም ቦምብ የሆኑ የትግራይ ልጆች ነበሩ። በዛ ምክንያት ከፍተኛ ነገር ተፈጥሮባቸዋል። ይህንን ማረጋጋት ባለመቻሉ ሻዕቢያ አኩርፏል። ምክንያቱም ሻዕቢያ ቀደም ሲል በፖለቲካ ላይ እንደነገርኳችሁ ሁለት ነገር ነበር ቅር የነበረው። የመጀመሪያ ጦርነቱን ወደ አማራ ክልል ማምጣት ነበረ። አልተሳካለትም። እሱ በራያ በኩል ሞከረ፣ በወልቃይት በኩል ሞከረ፣ በአክሱም በኩል አክሱም አሁን ከግማሽ በላይ የአክሱም ነዋሪዎች ሻዕቢያን እየጠበቀ ነው ያለው። ህወሓት ጭራሽ አንደበት የለውም። እንግዲህ የሚተማመኑበትን ቦታ ነው። በራያ በኩል ተውት። በራያ በኩል ራሱን የቻለ ጨዋታ ነው ያለው። ወልቃይት አይሞክርም ጭራሽ ተውት። እሱ በተከዜ በኩል ተውት። እንግዲህ ዋናው ነገራችሁ ቦታ አላችሁ። ስለዚህ ይሄ ያንገበገበው ሻዕቢያ ጦርነቱ በአማራ በኩል ስላልሆነ መከላከያው የግድ ጦርነት መጀመሩ ስለማይቀር ከመጣ አስመራ እንደምንገባ ያውቃል። ጠዋት ገብተን ከሰዓት ምሳ አስመራ ነው የምንገባው። ምንም ይሄ የሚያጠራጥር ነገር የለውም። የሰራዊቱ የመከላከያውን አስተላለፍ ነው መግራቸው። እንደ አንድ የጦር መሪ እንደ አንድ ከፍተኛ መኮንን ነው እያስረዳኋቸው ያለው። ይሄን የተጠራጠረ ሻዕቢያ ምንድን ነው ያደረገው? ጦርነቱን በተቻለ መከር አማራ መሬት ላይ ማድረግ ነበር የፈለገው። በተለይ ጎንደር ላይ፣ ጎጃም ላይ ነበር የፈለገው። ከተቻለ ቢሆን ጎጃምና ጎንደርን ማጨፋጨፍ ነበር። ካልሆነ ግን ጦርነቱን እንደምንም ጎትቶ ወደ አማራ መሬት ማምጣት ነበር። አልተሳካም። ፋኖ በጣም ብዙ ተርባረረ፣ በጣም ብዙ። መጨረሻ ላይ ግን እውነተኛ የአማራ ልጆች የገቡት ራሳቸው ፊታቸውን አዞሩ። ማላይ ህወሓት ላይ፣ ማላይ ሻዕቢያ ላይ። ስለዚህ በዚህ የተበሳጨው ሻዕቢያ ምን አደረገ? ኦኬ መጠባበቂያ፣ አሁንም ወደ አስመራ ይሄ መከላከያ ገብቶ ስለሚመጣ ያላቸው ምርጫ ምንድን ነው? ትግራይ ላይ ጦርነቱን ማስቀረት ነው። የትግራይን ህዝብ ማስጨፍጨፍ ነው። መከላከያው አስተዋይ ነው። አልገባም። ትግራይ ግን ከርቀት ያየዋል። የሚፈጠረው ነገር ያየዋል። መጨረሻ ላይ ሻዕቢያና ህወሓት እንደሚጨፋጨፉ ያውቃል። ስለዚህ በማስተዋል መሪዎቻችን፣ አመራሮቻችን በጣም የበሰለ በጣም የሰከነ ስትራቴጂካሊ መረጃን ያላበሰ ስራ ስለሚሰሩ አልገቡም። ዳር ሆኖ አዩዋቸው። እቺ አሁን ያልኳት የህወሓትና የሻዕቢያ መሀል ላይ መቀጣቀጥ ትላንትና ማታ ነው የጀመረው። ማታ ጀምሮ እስካሁን ሰዓት እየተቀጣቀጡ ይገኛሉ። ይሄንን ደግሞ ኪሳራ ምንም ነገር ሻዕቢያ ያወራው ወሬ አለመሳካቱን ያወቁት ኤርትራውያኖች አበዱ። ኢሳያስ አፈወርቅን ይኸው ዛሬ የምታዩት በሙሉ ሚዲያ ኤርትራውያኖች ኢሳያስ አፈወርቅን ሲቃወሙ ነው። የሌለ ነገር አረጋለሁ ብለህ እንዲያረጋለሁ ብለህ ምንም ነገር ሳታረግ እገባለሁ ብለህ አለ እኮ ያው እዛኛ ከአብቹ ጀርባ አላየሁም እንዴ? ማነው ስሙ? ቴዎድሮስ ከአብቹ ጀርባ እኮ ዋናው ባንዲራ አለ እኮ አብቹ ጀርባ። በዚህ በኩል ደግሞ ፊውቸር የኢትዮጵያ ፍላግ ነው የሚሆነው። መሀል ግድቡ ላይ መሀሉ ላይ ኢትዮጵያ ባንዲራ ሰንደቁ ላይ መሀሉ ላይ የህዳሴ ግድብ ነው የሚቀበለው። አቅርበናል።
አሁን እንደውም መሀል ህዳሴ ግድብ ላይ እንደገና ደግሞ ስንዴ አደረግንበት። እንደገና ሌላ ፕሮፖዛል ስንዴ አስቀምጠናል። ታየዋለህ። አሁን ሲጸድቅ ፓርላማ ላይ ይጸድቃል። እሱ ህዳሴ ግድቡ አለ። ህዳሴ ግድቡ ማለት ስንዴው አለ። ያ በፓርላማ ይጸድቃል። ህዝቡ ይወያያል። ካጸደቀው አለቀ። አምባሻው ይነሳል። ይሄ ነው ማነው እሱ ኮርዳይቲ ከጀርባ ያለችው የኢትዮጵያ ባንዲራ ላይ አንበሻ ነው ያለው። አዲሱን የብልጽግና አርማ አድርግበት ይደረጋል እኮ ነገርኩ እኮ ቀርቧል እኮ። አሁን የኛ ህዳሴ ግድብ ነበር ያልነው። አሁን ደግሞ ራሱ የስንዴውን ስላለ አደረግበት። እናቀርብላችኋለን። እናንተ ትወያዩበታላችሁ፣ ሀሳብ ትሰጣላችሁ። ሌላም ዲዛይን ያላችሁ ሰዎች ካላችሁ የተሻለ ደግሞ ጻፉና ላኩልን፣ እኛ እናቀርባለን። ኮሪ በጣም እንወዳለን። ውድ ማርጋችሁ ይሄ እንግዲህ በዚህ በኩል ነው የሆነው። እንግዲህ ከዚህ በኋላ የሻዕቢያን ጉዳይ ራሳቸው ኤርትራውያኖች ኢሳያስ አፈወርቅን እንገላለን የሚሉ ኤርትራውያኖች ሁሉ ተፈጠሩ። ሰውየው የሚገባው ጠፍቶታል። ዛሬ የተባበሩት መንግስታት የሆነ ደብዳቤ ጽፎ አቅርቦ ነው የሰው ሀገር ወርህ አንቀበልም ያለው። ደብዳቤውን ጋርቤጅ ነው የከተቱት። ዛሬ ከሰዓታት በፊት ጤፍ ይሻላል ገና ቲማቲም ትላላችሁ። ኦኬ ማንኛውንም ቢሆን ህዝብ እኛ ሀሳብ እናቀርባለን። ህዝብ የሚወስነውን ነገር ህዝብ ይወስነው። በፓርላማ እናጸድቃለን፣ ህዝብ ይወያይበታል። እኛ አሁን በንግግር ነው የምናምነው፣ በክርክር በምናምን ሳይሆን በንግግር ይሄ ይሻላል የተባለው እንቀበላለን እኛ። ኦኬ ይህን በዚህ ለበኩል ልምጣላችሁ። እንግዲህ ስለዚህ ነው እንግዲህ የሻዕቢያ ጉዳይ ከዚህ በኋላ በራሱ በኤርትራውያኖች ያልቅለታል። ሁለት ስጋት አለኝ አሁን። ባለፈው የዛሬ ስንት ወር ቀኑን አላስታውሰውም፣ ሞንጆሪኖ አስመራ ላይ እንደ ደብረጽዮን አስመራ ላይ ቤት እንደገዙ ነግሬያችሁ ነበር። ትልቅ ቪላ ቤቶች፣ የድሮ የኤርትራ ባላባቶች ቤቶች የህወሓት ባለስልጣናቶች ገዝተዋቸዋል። ታስታውሱ ከሆነ ይሄ ሰርተንበት ነበር። አሁን እሱን አለማወራላችሁ፣ ስለሱ አለማወራላችሁ። የግድ ነው የገፋ ሲመጣ እነዚህ የህወሓት ሰዎች በሙሉ የት ይሄዳሉ? ይሄድ ወደ ትግራይ ኤርትራ ነው የሚሄዱት። ውድድርክም ጠላም ኢሳያስ አፈወርቅ ይበላቸዋል። አሁንም ከአንድ ሻዕቢያ ወዳጅ ጋር ሳወራ ነበር። ይግቡልን እንጂ እኛን የምንቀማቸው ብሏል። እንደገቡ ይበሏቸዋል። ደብረጽዮን አሁን ወደ ትግራይ መምጣት አልቻለም። ለድርድር በሩን ዘግተናል ሞክረው ነበረ። መንግስትን ሊያዘናጉ ድርድር ብለው ሞክረው ነበረ። ለመንግስት ማስጠንቀቂያ የሰጠ ነው። መንግስትም አያደርገውም፣ እኛም ማስጠንቀቂያ ባንሰጥ አያደርገውም። ግን ሞክረው ነበረ፣ አልተሳካም። ታደሰ ወረደ ከዛም አልሆነም ከዚህም አልሆነም። መሀል ላይ ቆሟል። እንኳን ትግራይን ቤቱን ማስተዳደር አልቻለም። ታደሰ ወረደ እዚህ ጋር አስቀምጡታው። የነ ደብረጽዮን ሞንጆሪኖ የመጨረሻ ህይወታቸው ወዴት ነው የሚሄደው? ወደ ኤርትራ ነው የሚሄደው። ኤርትራ ልክ እንደገቡ ጠዋት ሲገቡ ምናልባት አንድ ቀን ነው የሚያስቀምጣቸው ኢሳያስ አፈወርቅ ራሱ ይበላቸዋል። ኢሳያስ በዚህ ግድ የለውም። የራሱን ስንት ወዳጆቹን የበላ ሰው ነው። የራሱ ኤርትራውያኖች አሁን የምታዩቸው እኮ ከሱ አጠገቡ ያሉት እኮ በሙሉ በአብዛኛዎቹ 80% የቁም እስረኞች ናቸው። ተገደው የሚሰሩ ኤርትራውያኖች ናቸው ያሉት ከጀርባው ያሉት። ሰውየው በዚህ ደግሞ አቅም አለው፣ ጉልበት አለው። ዳግማዊ ፕሪቶሪያ አይታሰብም፣ የለም እዚያ ነገር የለም። ይሄ ነው ያለው። እንግዲህ ድሉ በሁሉም አቅጣጫ ነው የመጣው። አሁን ከሁሉም አቅጣጫ ነው ኢትዮጵያ ላይ አሁን ትንሳኤዋ ያለው ከሁሉም አቅጣጫ ነው። እንግዲህ የዓለም ሕዝብ ስለ ኢትዮጵያ የሚናገረውን ነገር ማየት ትችላላችሁ። ግብጾች ራሳቸው በአሁኑ ሰዓት እየጮሁ ስለ ኢትዮጵያ እየለፈለፉ ነው አናምን ብለው። ስለ ግብጾች ነው ማወራላችሁ። አንዳንድ እንዲያውም እንትን ያደረኩት ነገር አለ። እሱንም እንዲያውም ትንሽ ላሳያችሁ። ቆይ ግብጾች ራሳቸው በቃ ኢትዮጵያ ያሉ በቃ ጀምሩ እነሱ ራሳቸው። አንዳንድ ከታያችሁ አንዳንድ ነገር ለማሳየት እሞክራለሁ። ይሄ አሁን የግብጾች ነው እንዳለ የምታዩት። መከፍትላችሁ እና ማሳያችሁ አልተቻለም ሰውዬው። ሰውየው አልተቻለም አልኳችሁ። ሰውየው አልተቻለም እንላችሁ በምክንያት እንላችሁ። እኔ እሱ ያለ ማሳየት ፈልጋችሁ አጋጣሚ ስለመጣኝ ነው። ኤርትራን እሺ ያብዱ ነው። እናቷን ትብዳ ኤርትራ ብለካለሁ። ግጽ ገር እንደበካል
እዚያ ኤርትራ እዚያ ተረዲቁማለሁ ብባርነት አሳብ ይጋትና ካብ ሀገርና ብባርነት የድብለካለሁ ብካልከ ይመስለካ ብባርነት እካ ሀገር ከነድሕና ኣለና ኢትዮጵያ ክትውረርና ፋክ እናቷን ልብጋት ኤርትራ እንግዲህ ኤርትራውያኖች እየበጨጩ ነው። ነግራቸዋለሁ። ስላያቸው ላይ እንደለኩ ሰው ከወገበታች ራቁታቸው ያብዳሉ ብያቸው አላልኩም እንዴ? ህወሓትም ይሁን ሸኔም ይሁን ፋኖ የኢትዮጵያ ጽንፈኞች ጸጉራቸው ላይ እንደለኩ ሰው ከወገበታች ራቁታቸውን ገራባጫት ይዘው ያብዳሉ ያልኳችሁ ምልክቱን ነው የምታዩት። ገና ነው፣ አልተጀመረም። ገና ነው። ግን ያው እያያችሁ ሲወር ሲብተሙ ዝም ብዬ ከስር ከስሩ ላሳያችሁ ብዬ ነው። ይሄ እንግዲህ ግብጾችን ላሳያችሁ። በቃ ቆይ አንድ ማሳየት ፈልገው ነገር አለ። ይሄ ግብጾችን ላሳየት ፈልገው هذه إثيوبيا إيش هالجمال إيش هالازدهار إيش هالرقي هل هذه أوروبا هل هذه أمريكا هل هذه الخليج إثيوبيا صارت حلوة صارت نفس الدول العظمى شوف جمال الشوارع كيف وهذا بس يوم كان يستقبل الرئيس التركي في إثيوبيا شوف نظافة الشوارع شوف البنايات شوف البنية التحتية هذه إثيوبيا لا 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 مش معقول هاي إثيوبيا صراحة مش معقول صراحة أنا لو تزوجت شهر عسل تبعي بخلص في إثيوبيا بروح أديس أبا على طول الله يحفظ إثيوبيا وجمال إثيوبيا يا جماعة أنا ما توقعت إن إثيوبيا لهالدرجة حلوة هل أنتم متوقع إثيوبيا لهالدرجة حلوة؟ እንግዲህ ግብጾቹ ይሄ ኢትዮጵያ ነው ወይ? ይሄ በዚህ ግብጾቹ አፍሪካውያኖች ያሉ ነው። የዓለም መንግስታቶችም የዓለም ህዝቦችም በሙሉ በዚህ ዓመት ብቻ አሁን የት እንደሚያርፉ አይታወቅም እንጂ ከፍተኛ ቱሪስት በዓለም ላይ እየተመዘገበብን ይገኛል። አሁን በአሁኑ ሰዓት ውስጥ እንግዲህ እንዴት እንደሚያስተናግዱ ራሱ ቱሪዝም ራሱ የተቸገረ ይመስለኛል። ዞሮ እሱ ላይ እመጣበታለሁ። እንዴት እንደሚደረግ ይሄ ነገራቸዋል። ፖለቲካ ይመስላችኋል አለች እየሆነ ያለ ነገር ነው። በቃ ግብጽ አሁን ምንም ምርጫ የላትም። ግብጽ አሁን ለዚህ ነው አሰብን ከኢትዮጵያ ካፏ ላይ የነጠቅኩት እኔ ነኝ። አሰብን ለኤርትራ እንዲል ሐሳብ ያቀረብኩት እኔ ነኝ። ወደ ኤርትራ እንዲጠቃለል ካርታው ለዚህ ለሰራሁት ደግሞ የህዳሴ ግድቡ አሳስቦኝ ነው። አሁንም ኢትዮጵያ እና ግብጽ መሃል እስከዛሬ ለበደልኩት እስከዛሬ ላደረግኩት ፋኖን አደራጀው፣ ሸኔን አደራጀው፣ ኦላን አደራጀው፣ ጁንታን አደራጀው፣ ሻቢያን ቀለብ ወፍ የለም። ያለ ምርጫ ከግብጽ ከኢትዮጵያ ጋር አንድ ሆኜ መኖር ነው። እኔ እንዲህ ያደረኩትን አሰብ ወደብ ራሴ ለኢትዮጵያ እንዲመለስ አረጋለሁ ብላ ቃል ገባች ግብጽ። ሻቢያ የሚባል ነገር እኔ ነኝ የምበቀለው እኔ ነኝ የማጠፋው አለች። ጠቅላላ ኤርትራውያኖች ግብጽ ላይ ያሉት ኤርትራውያኖች ጠራርጋ ሰራ በረሃዊ ዋሬበር ያው ዛሬ ስቃይ ውስጥ ነው ያሉት ኤርትራውያኖች ግብጽ ሀገር ውስጥ ጠይቁ። ከካይሮ ጀምራችሁ የፈለጋችሁ ግብጽ ኤሪያ ላይ ያላት ምርጫ ኢትዮጵያን መያዝ ብቻ እንደሆነ አውቃለች። ስለዚህ ይቅርታዋን እንቀበላለን፣ ካሳ ልንጠይቃት እንችላለን። ገብቷችኋል? ጂኦፖለቲክሱ ይለያያል። እዛ ጋር ገብቶ የውሃ ጉዳይ አለ። ዛሬ ከነዳጅና ከውሃ በለብትል ውሃ ነው። ሳውዲ አረቢያ ትልቁ ችግሯ ነዳጅ አለ፣ ውሃ ነው። የውሃ ሶርሱ ያለው ደግሞ እኛ ጋር ነው። ሶማሌ የሸበሌ ወንዝ በዛ በኩል አልፎ ነው ወደ ግብጽ ብዙ ነገሮች አሉ። ከህዳሴ ግድብ ሶማሌ ፊቷን ያዘሮቹ ምክንያት አላት። እሱን አሁን አናወራም። በሌላ ጊዜ በሌላ ፖለቲካ አስተምራቸዋለሁ። በሌላ ሱር እንብላ። ያ በቃ በረካ ይሁንልኝ መሐመድ ቴንክ ዩ አፍተር አልኩ ሱር ብሉ። ስለዚህ አሁን ይሄን ማወራላችሁ ለምንድን ነው ፖለቲካው እንዴት እንደ ኢትዮጵያ ዊነር ሆና እንደወጣቸው እንዳሸነፈች ነው። አሁን የብብት ቅማሎች ጽንፈኞች ራሳቸው አንደበታቸው ታስሯል። አፍሩስ ዲቪ ቴንክ ዩ እሺ አፈሩማ እዛው ነው የሚቀርኩ። አፈር እኮ የለ አሁን እኮ አፈር አይደለም የተጠራው እኮ ነው የምልከው። አፈሩማ እኛው ላይ ነው ደለሉ ያለው እኮ እኛ አሁን አሁን እስካሁን ድረስ ዋው እየፈሰሰ ያለው ከስር ደለላለን። ያንን ደለላ አሁን ልክ እንደ ሲሚንቶ በ50 ኬጂ ትልቅ ማዕድን ነው ያለን። ያ ነበር አንዱ ያስቆጣት። በሱ ጉዳይ ላይ ምን ስማማበት ነገር do you think it's true don't trust you እኔ አላምናቸውም። አሁን እኮ አመንኩ አላመንኩኝ እኮ ችግር የለብኝም። እኔ ይዤ ነው የማወራው። እነሱ አውርተው ነው እኔ ይዤ ነው። the ball is in my hand still ነው። ኳሱ እጄ ላይ ነው ያለው። የምጫወትበት እኔ ብቻ ነኝ። ግብጽ ለመጫወት እድል የላትም። ኳሱ እጄ ላይ ነው ያለው። no one በቃ
በፈለኩበት ሰዓት እጫወትበታለሁ፣ ከፈለኩ ደግሞ አቆመዋለሁ። ሳይወዱ በግዳቸው እጅ ጠምጥሰህ እጅ ላይ ጠላትን መክተት ማለት ይሄ ነው። አንድ ነገር ለማህበረሰቡ አስታውቃለሁ፣ በተለይ ለኦሮሞ ህዝቦች እና ለአማራ ህዝቦች ኦሎምፒያ ምንድን ጎህ የሚባል ጀልባ አሰብ ላይ ሊሰራል ይገባል። ቴንክ ዩ ኦፍ ኮርስ። ይህን እስኪ ፒል አድርገው ይላል ጠቅላይ ሚኒስትር ዶክተር አብይ እያየ ነው፣ ሁሉም እያዩ ነው ባለስልጣናቶች። ይህን አስቡበት። ጎህ የሚባል ትልቅ ወልወልን ነፃነትን የሚተካ መርከብ አሰብ ላይ የመጀመሪያውን ይዤ የምገባው እኔ ነኝ። ጎህ የሚባል ጀልባ ይከፈታል። ጀልባ ሳይሆን መርከብ ነው። አሁን የመጀመሪያው መርከብ የሚሰራው በጎህ ነው። ዋጋ የከፈልንበት ነው፣ የደም ዋጋ የከፈልንበት ነው የሀሳባችን ጉዳይ። ስለዚህ ጎህ የሚባል ትልቅ መሪታይም አላችሁ አለም። ይህንን ማስታወሻ ያዙ፣ ኖቲስ ያዙ። ሄደ የመጀመሪያ እቅድ ስለሆነ ነው። ስለዚህ ይሄን በዚህ መልኩ ነው የምናደርገው። አሁን የኦሮሞ ህዝብና የአማራ ህዝብ ሁለት ማስጠንቀቂያና ድብቅ ሚስጥር ነግራቸዋለሁ። ድብቅ ሚስጥር ኦሮሞ ህዝብ አዳምጠኝ፣ የምልህን አዳምጠኝ በደንብ አድርገህ ጆሮን ስማ። አማራ ንጹህ አማራውን ግጥም አድርገህ አዳምጠኝ። ትልቅ ፕሮፓጋንዳ ሰሞኑን እንሰማለን። በጣም ኦሮሞ ይሰደባል። በከፍተኛ አጸያፊ ስድብ ኦሮሞ የሚሰደበው አሁን በኦሮሞኛም ቋንቋው ይቀየራል፣ በአማርኛው ነው የሚሰደበው ኦሮሞ። በጣም በብዛት ይፈለፈላሉ። አሁን ይፈለፈላሉ። ምናልባት ከነገም ሊጀምሩ ይችላሉ። መረጃው እንደው ስለወጣ ነው። ነገ በደንብ አሰራበታለሁ። ግን ጠቅላላ የኦሮሞ ህዝብ ይሰደባል። አሁን ሰዳቢው በሙሉ ሻቢያና ህዋቶች ናቸው። በተለይ ኦሮሚያ ክልል ላይ የተወለዱ ያደጉ ኦሮሞኛ ቋንቋ የሚችሉ ኤርትራውያኖች ደግሞ በዚሁ ጉዳይ ላይ የሚሳተፉ የኦሮሞን ህዝብ መሳደብ ይጀምራሉ። ሰዳቢ ሆኖ የሚቀርበው ግን እንደ ኤርትራዊ ወይም ደግሞ እንደ ህወሓት ሆኖ ሳይሆን እንደ አማራ ሆኖ ነው የሚሰድበው። ልብ ብላችሁ አዳምጡ። ይሄ ለምን ተፈለገ ቢባሉ በውጭ በኩል ጦርነቱ አልተቻለም፣ በሸኔም አልተቻለም፣ በፋኖም አልተቻለም፣ በግንባርም አልተቻለም። ስለዚህ እርስ በርስ በማሰዳደብ እርስ በርስ በማጨፋጨፍ የከተማ ችግር እንኳን ቢፈጠር የህዝብ ይጨራረሳል የሚል ስራ ስላላቸው ነው። በተለይ ወደ ሻሸመኔ በኩል አንድ ያነጣጠር አደጋ አለ። መታወቂያ ማውጣት ተጀምሯል አሉ። በዛ በኩል ብዙ ሻቢያዎች ወደዛ እየሄዱ ነው እየተባለ ነው ያለው። በደረሰን መረጃ ነው፣ ይጣራ ነው ደብረ ያለው። ሻሸመኔ አካባቢ ላይ፣ አርሲ አካባቢ ላይ፣ በቦረና አካባቢ ላይ አንዳንድ ሙቭመንት አለ፣ የሚሸጥ ነገር አለ። ጅማ አካባቢ ላይ በብዛት ያሉ ሻቢያዎች ፀጉር ልውጦች እያያችሁ ነው አለ። ማለት ሰሞኑ እናንተ ተጠንቀቁ። ጅማ ለቀምት ላይ የነበረው የሸኔ ሴል ኦልሞስት ተሰብሯል። ግን ፋኖ በሸኔ ተከሽኖ መጥቷል። ፋኖ በሸኔ ተከሽኖ ቪኖ ተከሽኖ ይባላል። ስጋ ስትብሉ ኢትዮጵያ ውስጥ በልታችሁ ታውቃላችሁ? አዛችሁ ታውቃላችሁ? ተከሽኖ የሚባል መጠጥ አለ። ተከሽኖ ማለት ምንድነው? ቪኖ አለበት፣ ቢራ አለበት፣ ስፕራይት አለበት፣ ሎሚ አለበት፣ ማአት ነገር ነውና ተከሽኖ ይባላል። አሁን ምንድነው? ሸኔ በፋኖ ተከሽኖ ይመጣል። ሰሞኑ አንድ ሚዲያ ላይ ወጥተህ ኦሮሞ የምትሳደብ አማራ ብሰማ፣ አንድ ኦሮሚያ ላይ ሚዲያ ላይ ወጥተህ አማራ የምትሳደብ ኦሮሞ ብሰማ፣ ብታምንም ባታምንም የአድዋ ዝርያና የሻቢያ ዝርያ እንዳለብህ ምንም መራገጫ አይደለም። ፋኖ በሸኔ ተከሽኖ ወይም ሸኔ በፋኖ ተከሽኖ፣ እችን ፖለቲካ መረጃው ወጥቷል። ማን ነው የሚሰራው? መንግስት ይከታተላል፣ ማህበረሰቡ ይከታተላል። ይሄ መረጃዎችን በይፋ እናመጣዋለን። የድምፅ ቅጁ ይድረሰን ብለናል። ከደረሰን ራሱ ስብሰባው ቅጂ አመተን እናሳያቸዋለን፣ እናሰማቸዋለን። እዚህ እኛ ስለምናዳምጥ እኮ መረጃው ስለሚደርሰን አመተን እንሰጣቸዋለን፣ እንድታዳምጡ እናደርጋለን። እኛ ግን ፋኖ በሸኔ ተከሽኖ የሚባለው ፖለቲካ እዚህ ጋር ይቆማል። ለዚህ ነው አሁን አንዳንድ ብልጭ የሚለውን ነገር ከነገ ጀምሮ ስትሰሙ ከሱ ጀርባ ያለው ይሄንን መሆኑን አውቃችሁ ኦሮሞ ህዝብ ንቃ፣ አማራን አላስነካምበል፣ አማራ ንቃ፣ ኦሮሞን አላስነካምበል። ይሄንን ፖለቲካ የትግራይ ልጆች ታውቃላችሁ። ይህን አጀንዳ በአብዛኞቻችሁ ታውቁታላችሁ። ስለዚህ ይሄ ሴራ ከህዋትና ከሻቢያ ሲጠነሰስ አንዳንድ ኢንቮልቭ ያደርጋችሁ የትግራይ ልጆች ተወላጆች አላችሁ። ይህንን በደንብ ስሩበት፣ ሚስጥሩንም አውጡ እናንተ ስለምታውቁት። በዚህ ሚሽን በተለይ በዚህ አጀንዳ ተሰጥቷችሁ የገባችሁ የትግራይ ተወላጅ ልጆች ወንድሞቼ አሁን ፈልጋችኋለሁ። ይህንን ስበሩት። አሁን
ምክንያቱም አሁን ኦሮሞና አማራ ተብሎ ተጀመረ እንጂ ቀጥሎ ደግሞ ትግራይና አማራ የሚል ፕሮፓጋንዳ ይቀጥላል። ነገር የአማራ ልጅ ትግራይ እንዲሰድበው፣ የትግራይ ልጅ አማራ እንዲሰድበው ደግሞ ሌላ ይቀጥላል። በጣም ቼን ነው የእርስ በርስ ጦርነት ታስበው ኦልሞስት አምክነዋል። መንግስትም በዚህ ጉዳይ ላይ ኮንግራ ብያቸዋለሁ የሚመጣበት ጉዳይ ነው። እንግዲህ የፋኖ ጉዳይ መፍረስ ጉዳይ ራሳቸውም ቀድሞ ጠርጥረዋል። የፋኖ ራሳቸው የፋኖ ተጠሪዎች፣ የፋኖ አመራሮች፣ የፋኖ ምናምኖች በይፋ ሞቶ ተናግረዋል። ጠዋት አሰምቻቸዋለሁ። ምን ልታደርጉለት ነው? ምን ልትፈይዱት ነው? ከዚህ በኋላ ለአማራው እነ ዘመነ ካሴ እነ መሪ ወዳጆ ምናምን የምትሉ ምን ልትፈይዱለት ነው? በተለይ የቻቻ መግባት የአማራውን ፖለቲካ ሙሉ በሙሉ የቀበለው ቻቻ በጣም አደገኛ የዘመነ ካሴ ቀኝ እጅና የፋኖ አመራር የመረጃም የውጊያም ኃላፊ የነበር ነው። ቻቻ አሁን ጦሩን ይዞ እንዳለ ነው ለመንግስት ሄዶ እጁን የሰጠው። ያ ፋኖን ሙሉ በሙሉ በታትኖታል። ስለ ቻቻ ታሪክ በደንብ እነግራችኋለሁ። አጋጣሚ ሆኖ ምናልባት የሚቻል ከሆነ ለአማራ ክልል መስተዳደር እኔ ጋር ኢንተርቪው እንዲቀርብ ብዬ ጠይቄያለሁኝ። ከተመቻቸ ቻቻን ራሱ እዚህ ላይ ያቀርብለት እና ሙሉ የነበረውን ስትራቴጂ እንዴት እንደተበተነ ፋኖ አየር ላይ እንዴት ፕሮፓጋንዳ እንዲሰራ እንደነበረ ማን እንዲሰራው እንደነበረ የነ መሳይ የነ እንኩሮ ሚዲያ ሚሽን ምን እንደነበረ ምን ለነሱ ይደርቀርብ እንደነበረ ዝርዝሩን በሙሉ ከራሱ አንደበት ፍሮም ሆርስ ማውዝ ይባላል። ከራሱ ከፈረሱ አፍ እንድትሰሙ አደርጋቸዋል። ከራሱ ከቻቻ ትሰማላችሁ። ኦፍ ኮርስ እነሱ የሚሉት ነገር አለ። ልንገለው ስንል ጠፋ ይላሉ። ደስ የሚሉኝ ፋኖች ደስ የሚሉኝ ምንድነው ጥለዋቸው ከነሰራዊታቸው ከነመሳሪያቸው እየሄዱ የሚሄዱበት ምክንያት አንድ ነው። ከሻዕቢያና ከህወሓት ጋር ሆነን የኢትዮጵያ መከላከያ እንወጋም ነው። በቃ ምንም ሌላ ነገር የለም። ጥያቄያችን ተመለሰ አይደለም መልስ አገኘን ብለው አይደለም ፋኖ ጥሏቸው የሚሄደው። በፍጹም ከሻዕቢያና ከህወሓት ጋር ሆነን መከላከያን አንወጋም፣ አላማችንም ይሄ አይደለም ብለው ጥሎ የሚሄዱ ሌላ ምንም ምክንያት የላቸው። ግን ልክ ሲወጡ ምን ይላሉ? እንደዚህ ልንገለው ስንል ልስናነው ስንል ፋኖን የከዳ የብልጽግና ምናምን የብአዴን ምናምን የማይሉት ነገር የለም። አይደለም ማንም መልሱ ተመልሶ አይደለም እየገባ ያለው ከሻዕቢያ ጋር ሆኜ ኢትዮጵያን አልወጋም፣ ከህወሓት ጋር ሆኜ መከላከያ አልወጋም ብሎ ነው። ቁስል አለበት አማራው በህወሓት በጣም ብዙ ቁስል አለ። ማናወራቸው ቁስሎች አሉ። አላማችሁ ምንድን ነው? መቼ ነው የምትገቡት? ገቡ መቼ ነው የሚቆመው የሚለው ጥያቄ የራሳቸው ጥያቄ ነው። መቼ ነው የምትገቡት? በሁለት ወር ትላላችሁ፣ ጠረቀው ትላላችሁ፣ 80 ከተማ ያዝን ትላላችሁ። አንዱ ማመን አለ 90% በሙሉ በፋኖ ቁጥጥር ስር ነው አለ። እንኩሮ አንድ ቀን 90% የአማራ ግዛት በፋኖ ቁጥጥር ስር ነው አለ። አንድ ጊዜ በጣም የግድብ ታዲያ 90% ከተያዘ አለ ባህር ዳር ምን አልቀሳችሁ? አትገቡም? ባህር ዳር አዘዞ አትገቡም? ጎሪላ ነው። ጎሪላ ደግሞ ይገባል። 10 ወታደር በቂ ነው አንድ ከተማ ለመጥበጥ። 10 ወታደር 10 ክላሽ ከያዘ በቂ ነው። ከተማ በደንብ ማወቅ ይቻላል። መቼስ ይሄ መከላከያ ሰራዊት በየመንደሩ አይገባም። ስለዚህ የጎሪላ ውጊያ ማህበረሰቡን ያጠቃል፣ ከተማ ያውድማል፣ ጤና ጣቢያ ያቃጥላል፣ ትምህርት ቤት ያፈርሳል፣ ህፃኖች ይገላል። ከዚህ ውጭ ግን አላማ የላቸው፣ ምንም አላማ ያለው ውጊያ የላቸው። ስለዚህ እና ይሄን በሚመለከት እንግዲህ ሰሞኑን ራሱ ቻቻን ገብዝ ነው ቻቻ ያለውን ያማራ እነሱ ራሳቸው እስኪ አንድ ላሰማጃቸው አማራን ህዝብ አዋርዳችኋለሁ ያሏቸው ራሳቸው አንደበት ይችን ላጽብታችሁ ሁለት የምትችሉት ሰላምና ደህንነት አለ ወይ ልታረጋግጡለት ለአማራ ህዝብ ልምታቀል ይሄ እንግዲህ የራሳቸው ፖለቲከኛ ነው። እንግዲህ የራሳቸው ምንድነው ለአማራው የምታመጡለት? ከዚህ በኋላ አስጨፈጨፋችሁት፣ አዋረዳችሁት፣ ዘረፋችሁት፣ አቃጠላችሁት። ምንድነው ለአማራው የምታመጡለት? ተስፋ በቆረጠ አንደበት ነው የሚናገሩት። ይሄንን ቋንቋ መሳይ ይደግመዋል። ነገ ከነገ ወዲያ ግልብጥ ሚዲያ ይደግሙታል። በሙሉ ካልደበታችሁ የተሰሙታላችሁ። አክቹአሊ እነ ይልቃል ተናግረውታል። ዞሮ ግን ያው እነሱ እንሰማለን። ምንድነው የምታደርጉት? ምንድነው የምታመጡለት? አማራውንስ ከማዋረድ ከማሰቃየት ውጪ ምን አረጋችሁለት የሚለው በራሳቸው አንደበት የሚናገሩትን አዳምጡ። ሂድ ንገራቸው። ስለ አማራ ህዝብ ልታመጡለት የምትችሉት ሰላምና ደህንነት አለ ወይ? ልታረጋግጡለት የምትችሉት ጥያቄ አለ ወይ? እናንተ በምታደርጓትና በምትሄዱበት መንገድ ሊረጋገጥ የሚችል የአማራ ጥቅም አለ ወይ? በተጨባጭ የአማራን ህዝብ ሰላምና ደህንነት ለማረጋገጥ የሚያስችል አንድ ቁልፍ ስራ ሰርተናል ሊሉ የሚችሉበት ሁኔታ የለም። እንደውም በየዕለቱ ሂዩሚሌሽን፣ በየዕለቱ ዲስሪጋርድ፣ በየዕለቱ ንቀት፣ በየዕለቱ መዋረድን
ነው ሲያስተናግዱ መመለከት። ነገ የፖለቲካ ነገ ይሄ ትልቅ ጥያቄ ነው። ምንድነው ፖይንት የምትሉት ነገር ለአማራው ያመጣችሁት ነገር ምን አለ ነው የሚለው። ምን አለ እስኪ አንድ ፖይንት የሆነ ነገር ገቡም አላችሁ፣ መከላከያም ደመሳችሁ፣ አየር ኃይልም የት ቦታ ላይ አላችሁ ፖይንት ያስቀመጣችሁት ቦታ ነው የሚላቸው ያለው አለ ወይ? የአማራውን መሰረተ ልማት ከማውደም ውጪ አማራውን አንገት ከማስደስፋት ውጪ ምንድነው ያላችሁ? እሱ ነው የሚጠይቃችሁ ያለው። በዚህ አጋጣሚ ላይ ከኔ ጋር አውጡ፣ አዳምጡት፣ ቃል በቃል ይቀጥል። ማረጋገጥ የሚያስችል አንድ ቁልፍ ስራ ሰርተናል ሊሉ የሚችሉበት ሁኔታ የለም። አንድም ነገር ለአማራው የሚጠቅም ነገር ስራ ነው የምትሉት ነገር የለም። የገበሬውን በሬ ከመብላት ውጪ፣ ስጋ ከመብላት ውጪ፣ ፍየል ዶሮ ሳይቀር ከመብላት ውጪ፣ የገበሬውን እርሻ ከማቃጠል ውጪ፣ የገበሬውን ልጅ አግዳችሁ ገንዘብ ከመዝረፍ ውጪ፣ የገበሬውን ጤና ጣቢያ አምቡላንስ ከማቃጠል ውጪ ይሄን የሰራሁት የምትሉት ነገር ካለ አውጡልን ነው የሚላችሁ። ይሄን የሚጠይቀው ብልጽግና አይደለም። ይሄን የሚጠይቀው የራሳችሁ የፋኖ ተጠሪ በዲያስፖራ ተጠሪ እሱ ነው የሚጠይቃቸው። ምን አለ ነው የሚላቸው። ትንግርቱ እንግዲህ ታውቁታላችሁ። ትንግርቱ ማለት እንኩሮ ማለት ነው። ትንግርቱ ማለት ሀብታሙ ማለት ነው። ትንግርቱ ማለት ሹለቃው ዳዊት ማለት ነው። ትንግርቱ ማለት አንዳርጋቸው ጽጌ ማለት ነው። እንዲያውም ከነሱ ሁሉ የበላይ ቦታውን የተቆጣጠረው የሚዲያ ቦታ እሱ ነው። የሚጠይቃቸው ምንድን ነው የሚላቸው። አምጡ ነው የሚላቸው። ሰርተናል ሊሉ የሚችሉበት ሁኔታ የለም። ትክክል። እንደውም በየዕለቱ ሂዩሚሌሽን፣ በየዕለቱ ዲስሪጋርድ፣ በየዕለቱ ንቀት፣ በየዕለቱ መዋረድን ነው ሲያስተናግዱ መመለከት። ነገ በየጊዜው መዋረድን መቀጥቀጥን ገቡ ወጡ። ደብረታቦር ገቡ ትላላችሁ። ተቆጣጠር ስንል ትወጡ ትባላላችሁ። ወረታ ገቡ ትባላላችሁ። ሆስፒታል አቃጥላችሁ ዘርፋችሁ፣ አምቡላንስ አቃጥላችሁ፣ ገንዘብ ይዛችሁ ዘርፋችሁ፣ የጋብቻ ቀለበት ሳይቀር ትወጣላችሁ። በማህበረሰቡ ዘንድ ከመዋረድ ውጪ ሰራን የምትሉት ነገር ካለ ንገሩን ነው የሚለው። ለእኔ እንዳትመልሱልኝ ይህን መልስ ለሱ መልሱ፣ ለትንግርቱ መልሱለት። ምን አልከኝ? አርበኛው ዳዊት ዛሬ የሚደረገው የትግራይ ተወላጆች የሚያደርጉትን የተቃውሞ ሰልፍ በምን ሳይድ አየው? በግ ሆነው ወጥተው ተኩላ እንዳይመስል ከተማን ለማውደም አንዱ አጀንዳ እንዳይሆን በአይነ ቁራኛ መከታተል አለብን። በዚህ ጉዳይ በደንብ ስራ ብያለሁ፣ ጠርጥሬያለሁ። እኔ ለዚህ ነው እኔ ሰግጥ ደድብ የሚባለውን ፖለቲካ አይመቸኝም ብዬ የምለው ለዚህ ነው። ለማንኛውም አልነካውም። እሺ መኪ በጣም ጥሩ እይታ ነው ያለ። የጠረጠርነው ጉዳይ ነው። ዛሬ በኢሹ ደረጃ አንስተነዋል፣ እንሰራበታለን። አንድ መረጃ እየሰበሰብን ነው፣ አጣርተን እንመጣበታለን። ይሄን ነው የሚለው። እቺ አጀንዳ እንዳልቀየራት ሂድ። በየዕለቱ ዲስሪጋርድ፣ በየዕለቱ ንቀት፣ በየዕለቱ መዋረድን ነው ሲያስተናግዱ መመለከት። ነገ የፖለቲካ ተስፋ ካላችሁ፣ ህልም ካላችሁ፣ ነገ ፖለቲካ የምትኖሩት ከዚህ ማህበረሰብ ጋር ነው። ዛሬ ከምታነውሩት ዋጋ እየከፈለ ያለ ህዝብ የማን ተወካይ ከማን ጋር ሆናችሁ ነገን መዝለቅ እንደምትፈልጉ አላውቅም። አማራውን አስቀይመው አማራውን ዘርፈው ተሳክቶልህ እንኳን ወደ ስልጣን ብትመጣ ማንን ነው የምትመራው? አምቡላንስ ያቃጠልክበትን፣ ትምህርት ቤት ያቃጠልክበትን፣ ሆስፒታሉን ያወደምክበትን አማራ ነው የምትመራው? ይሄን ነው የሚጠይቃቸው የሁሉም የማህበሩ ጥያቄ። ለዚህ ነው ማህበረሰቡ በየትኛው አማራ ክልል ላይ ፋኖ የሚባል ገብቶ እንዳይንቀሳቀስ ያገተው ከመከላከያው በላይ ማህበረሰቡን ያገተው ብለን የምንለው ለዚህ ነው። አሁን ሲጀምር ነው። ገና ከዚህ በኋላ ቀጥሎ ምን አለ የሚለውን ያው በሂደት ታዩታላችሁ። አሁን አላወራውም፣ ይቅር። ፋኖን በመቃወም የአማራ ክልል እንስሳት ማህበር ጫካ ውስጥ የመኖር መብታችን ይጠበቅልን በማለት ዛሬ ሰላማዊ ሰልፍ ወጣ። ይሄን ያለው። ስለዚህ ይሄን በዚህ ጉዳይ ላይ ልጠይቁ። እንግዲህ የአሰብን ጉዳይ በመለከት እነሰየ አብርሃም ምን ይሉ ነበረ? የማምራሮች ምን ይሉ ነበረ? ከመለስ ውጭ አሰብን የሸጠ የለም። ብዛት ያላቸው ያን ጊዜ ቢሆንም ይቃወሙ የነበሩ የህወሓት አመራሮች ነበሩ። እንደነ ጀነራል ጻድቃን አይነት አመራሮች ነበሩ። በዛን ጊዜ መለስ ሲቃወሙ የነበሩ አባቴ ሻዕቢያ ለጀዊሳ ያስተላለፈውን መልእክት ነው ጀዊሳ እየፈጸመ ያለው። ሻዕቢያ ያለው መቼም 4 ኪሎ አትገቡም፣ ግን ክልሉን በማውደም መንግስት ኪሳራ አድርጉት የሚል ቀጭን ትእዛዝ። አዎ እሱ ነው ያወደመ ያለው እኮ ለዚህ እኮ ነው። ሚልኬሳ ጠፋ አጠፉት። ሚልኬሳ መሳይ የሚባል ሰውዬ እኮ ሴጣን እኮ ነው። መሳይ ሴጣን እያወጣ አሰጣቸው። አሁን ማንም ባለከረባት መሳይ አይቀርብም። የማይደውልበት ቦታ የለም። ነው አንድ ጊዜ ናቸዋል። እኛ ይልቁን አንድ ኢኮኖሚስት ነበሩ ታስታውሳላችሁ።
ኢትዮጵያ ባንኳ ውስጥ የአንድ ወር ገንዘብ የላትም ሲሉ የነበሩ ነበሩ። ሲማም እንደዚህ ያሳዝኑኛል። እሳቸው ኢኮኖሚስት ናቸው፣ የዓለም ኢኮኖሚስት ናቸው ተብለው በሚቀጥለው ወር ባንኳ ውስጥ አንድ ብር ኢትዮጵያ የላትም ብለው ኢትዮጵያ ጭራሽ በዓለም ላይ ስትጠራ ጊዜ በቃኛሉ። ሚዲያ በቃኛሉ። አሁን ይደውላቸዋል፣ አያነሱም፣ ስልኩን አያነሱም። አሁን መሳይ ጋር የሚቀርብ ማንም የለም። በተለይ ከረባት አድርጎ የሚቀርበው የለም። በዚህ አጋጣሚ ላይ ከረባት አድርጎ የሚቀርቡ ሚዲያዎችን በሙሉ ከረባት አስወግድናቸዋል። ከረባት ሙሉ በሙሉ እኔ አሁን ያልመት ማይመጣልኝ ከረባት የለም። አሁን ይሄ ሁሉ አሁን ባለፈው እህቴ ላከችልኝ ነው። ስንት ከረባት ላከችልኝ? አሁን 1 2 3 4 5 6 7 8 እዛ ጋር 10 ከረባት ላከችልኝ። ያው በቀደም ዕለት 10 ከረባት በሙሉ ደግሞ ደረጃውን የጠበቀ ከረባት ላከችልኝ። ማርክ ያለው ከረባት እንደዚህ ከረባት ሲሆን ላራ ኩዳላ የሚባል አሁን ከረባት የት ጋር እንደሚለበስ ስለምናውቅ አንለብስም እኛ የት ጋር እንደምቀር። አሁን መሳይ ከረባት ያደረገ በሙሉ እያወጣ ሲያሰጣቸው አሁን በፍጹም ኢንተርቪው አንቀርበማል። አንድ ሚል ኬሳ ነበር የቀረው። ሚል ኬሳ አብይ የሚለው ሁሉ ያችሁ ድምፅ ጠፋችበት። መሳይ እኮ እርኩስ እኮ ነው፣ እርኩስ በስተርጅና ዘመን ያዋረድከኝ ያሉት ፕሮፌሰሩ ኢኮኖሚስት ፕሮፌሰር የተባሉት አዋረድከኛል። አገሬ እንዳልገባ ሞች እንኳን ሬሳ እንዳይቀበር ብለው አሉ። ኧረ ምን ችግር የለም፣ እርሶ ይሞቱ እንጂ መግባት ይችላሉ እንዴ? ቀረጥ የለ ታክስ የለበት። እርሶ ይሞቱ እንጂ ኢትዮጵያ መሬት አሰብ ኤርትራ ረጓት እንዴ? ኤርትራ ነው ሞቶ አይገባም የሚባለው። እኛ ሞቱ እንጂ መግባት ይችላል፣ ማንም አይከለክልም። ለማንኛውም እኔ እዚህ ውስጥ አልገባም። ዞሮ ምንድን ነው አሁን ወደ ገደለው ስገባ ቶማስ እኮ ይወደኛል። ሻዕቢያ እስከ አንድ ሰዓት ስልክ እደውልልሃለሁ። ቶማስ አየር ላይ ነው ገብቷል። እደውልለታለሁ፣ ገብርኤል እደውልለታለሁ፣ ያነሳል። ደግሞ ቅድም ስንደዋወል ነበር ያለው። እሱ ራሱ እኮ ኢሳያስን አይወደውም። ገብርኤል ያጥፋኝ አይወደውም። ድል ሆኖበት እንጂ እኮ አይወደውም። እና ደውል እስኪ አንተ ቶማስ። እና ምንድነው አሁን ያለው ጭንቀት ነው። አፈሳው ለምንድን ነው የሚል በጣም ብዙ እየሰማሁ ነው ያለው። በቀደም አሰምቻቸዋለሁ። አንድ ቴም እንዳለች ገንዘብ እናዋጣለን፣ ገንዘብ እንልካለን፣ አልጋ ስር ቢሆን ደብቋቸው እየታፈሱ ነው እናትዬ። ይህም አፈሳ ከመጀመሩ ከወራት በፊት ማንም ሚዲያ ሳያወራ ከመንግስት ሾልኮ የወጣውን መረጃ መጥቼ የሰጣሁት ነው። እጃችሁን አውጡ፣ ንጹህ ኤርትራውያኖች እባካችሁ ከሻዕቢያ ጋር እንዳትነካኩ፣ ግድ የለም ትያዛላችሁ ብዬ ላይቭ ነው የሰራሁት። አስጠንቅቄ የገባችሁትም ታወቃላችሁ። ከአረብ ሀገር የገባችሁት፣ ከኤሮፕ የገባችሁት፣ ከኤርትራ የመጣችሁት፣ ከትግራይ መስላችሁ የገባችሁ በሙሉ ታወቃላችሁ። እረፉ፣ ከድርጊታችሁ ተቆጥቡ አላልኩም ብያለሁ። እንግዲህ መንግስት ተከታተለ። ፍንዳታ አስባችሁ ነበረ፣ ተጋጣይ ቦምብ ይዛችሁ ነበረ፣ ስናይፐር ይዛችሁ ነበር፣ ሽጉጥ ይዛችሁ ነበር፣ አስረክቡ አልኳችሁ አላልኩም? አሁን እንደውም በቅርብ ቀን ትልቅ ኦፕሬሽን አለ፣ በሀገር አቀፍ ደረጃ የሚካሄድ ኦፕሬሽን አለ። ጽዳት የሚባል ለቀማ የሚባል ቀድማችሁ መሳሪያችሁን አስረክቡ። የያዛችሁትን መሳሪያ ግድ ነዋ። ሀገር እኮ 130 ሚሊዮን ህዝብ እኮ የመጠበቅ ግዴታ አለበት መንግስት። 130 ሚሊዮን ህዝብ የመጠበቅ ግዴታ አለበት መንግስት። ስለዚህ ማንኛውንም እርምጃ ይወስዳል። ኤርትራ ውስጥ መተንፈስ የሚችላለ፣ 3 ሆኖ መሄድ የሚችላለ፣ ኢሳያስ አፈወርቅን ለመገልበጥ የሚያስብ ኤርትራዊ ተቃዋሚ ኤርትራ ውስጥ አለ። ስብሰባ ላይ እንኳን መንግስትን የሚቃወም የለ። እኛ እኮ አብይን እኮ ማንም ወጥቶ ለአጩን የሚያዝረክርበት ጠዋት ማታ ማንም ለአጩን የሚያዝረክርክበት ግን አይነገርም። አሁን ተዋል መከር ወታ እህቴ ምን አለች? ገንዘብ ልካለን፣ አለቀስኩኝ፣ ከልጅ ስመጣ ታፈሱ። አዎ ይታፈሳሉ። በሞኝነት ዘመን አጣርተን እናስራለን ብለን ዋጋ ከፈልን። አጣርተን እናስራለን ብለን አሁን እንደዛ እናደርግም፣ አስረን እናጣራለን። አዲሱ የመንግስት ፖሊሲ ነው ይሄ። የተደረገው ደግሞ ለሀገሪቷ ሰላም ሲባል የተደረገ መመሪያ ነው፣ የወጣ መመሪያ ነው። የመንግስት መዋሪያ መቃወም አንችልም እኛ። አሁን የዚች እህቴ ጉዳይ ነው ስሙ ሁሉ የበረበሽው። ያው ዛሬ እስቲል ካልጋ ያልተመ ሰላም ወዶች፣ አንደኛ ከእንቅልፍሽ ተነስተሽ ማውራትም አልነበረብሽም። ሁለተኛ ምንም የሚያሰጋሽ ነገር የለም። ንጹህ ቤተሰብ ካለሽ ምንም አይሆንም። ማህበረሰቡ ይጠብቀዋል።
ማህበረሰቡም ይጠብቀዋል። ንጹህ ከሆነ ትንሽ የተነካካ ከሆነ ግን ተለያይቶ ይገባል። 3 ስቴፕ ነው። የመጀመሪያ ይታሰራል ከተወሰ ከዛ በኋላ ካምፕ ተዘጋጅቷል። ካምፑ የት ነው አልናገርም። ካምፕ ላይ ኦሪንቴሽን ይሰጠዋል። ተሳስቶ ምን ብሎ የገባ ከሆነ ይለቀቃል። ካልገባ ዲፖርት ነው የሚደረገው። አገሩ ነው የምልከው። ወደ ኢትዮጵያ ለመግባት 400 500 ሺህ ዓለም የሚከፍለው አለምንም ሳንቲም ወስደን ለኤርትራ መንግስት እናስረክበዋለን። ይሄ ደግሞ የመደረግ ስላለበት አገራቶች አድርገውታል። እኛ ላይ ሲሆን ገፋ። ይኸው ዛሬ ግብፅ ኤርትራዊ እየመረጠች አለም ስትቀጠቅጥ የዋለችው ኤርትራዊ እየመረጠች ዛሬ እስካሁን ድረስ ወደ 30 መኪና እንትን ተሳቢ ነው ኤርትራ ጎትታ ወስዳ የት በረሃ እንደወሰደቻችሁ አይታወቅም። ምን ነው አልተነፈሳችሁም? እኛ ላይ ሲሆን ታሰረ ብላችሁ የምትወጡት ግብፅ ይኸው ጠቅላላ ኤርትራዊ የሚባል ከግብፅ ምድር ላይ ይውጡ ብላ ያውም መሀል አደባባይ ላይ እየቀጠቀጠች በጥይት እየመታች ቪዲዮ ተለቋል። ያለ መንግስታት ሁሉ እያወራበት ነው። እናንተ እኛ ይሄን አላደረግንም። የኢትዮጵያ መንግስት እኛ ላይ ሲሆን አፋችሁን እየወጣችሁ ትከፍታላችሁ። ኡጋንዳ አድርጎታል እኮ ይሄንን አላወራችሁም። ምን አደረገ የኢትዮጵያ መንግስት? ጠረጠረ፣ ያዘ አይደለም ለቀቀ። እና የባሰ ካቴናው አታጥብቁ። በተለይ አንቺ ተናገርሽው ንግግር አሁን አልጋ ስትደብቋቸው ማንም ተደብቆ አያመልጥም። ማንም ፋኖ ማለት ንፋስ ማለት ነው። ወሬ ውሸት ማለት ነው። ገቡ 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 እንጂ ምን ወጡ ወጡ የሚል ማሳያ ያልቀረው እና አሁን እነሱ ናቸው የሚያጅቡት እኮ አሁን የፋኖ ሚዲያ ላይ ያጃቡት። አሁን እንኩሮ ሚዲያ ያታችሁ ከሆነ በአብዛኛው የግብፅ ሰዎች ናቸው የሚገቡት። የሚናገሩ አማርኛውን እኮ አያውቁትም እኮ ራሱ ምን እንደሚያወራው እኮ ግብጾች ናቸው የሚያጅቡት። እንዳለ ሻዕቢያ ነው የሚያጅበው መሳይ። ኦዲየንስ የለውም ምንም። እመኑኝ ይሄንን እንደ ግልብጥ ሚዲያ ገብተው ነው ከግብፅ ነው የሚያዋቸው። ሰብስክራይብ አድርጓቸዋል። ቀጥታ ምን ያወራሉ? የሚያውቁት ነገር የለም። ሿሿ ነው፣ አጀብ ነው ያለው። መሬት ላይ ያለው ሀቅ ይሄ ነው። እቺ የተናገረችው እንስማና ወደ ይቺ ቀጥታ ያው ዛሬ እስቲል ካልጋ ላይ ያልተነሳው ምክንያቱም ቲክቶክ ላይ አንዳንድ ያደግንባቸው አንዳንድ የጦርነት ነገር ምናምን ነገር የቀይ ባህር ምናምን የሚል ዘፈን ሳይ አሁን ደግሞ ተረኞች ኤርትራ እንደሆኑ ገባኝና አፈሳ እንደተጀመረም ያው ሰማው ማለት ነውና አንዳንድ ወንድሞቻችንን እግዚአብሔር ደግሞ አሁን ማን እንደሆነ ተረኛውን ያላቅም የሆነ የደም ድግስ ያለ ነው የሚመስለውና አደራችሁን እንዳትጠቋቁሙ። በቃ አንዳንድ ኤርትራውያን ወንድሞቻችንን ደብቋቸው ጭቀን ታልፋለች። እኔ ስም መጥራት ስለማልፈልግ ነው። እናንተ ከደበቃችኋቸው እኛ እዚሁ ነን። ያው ብር ለመላክ ሬዲ ነን። አንዳንድ ወንድሞቻችን ነው ቤተሰቦቻቸው የሉ ሞተዋል። አሁን እነዚህ ልጆች ሀገር ቤት ሄደው አስመራ ተባረው የት እንደሚገቡ ነው ያላቅ። እኛንን ያለናቸው አብረው አደጎቻቸው ነው ያለናቸውና እናንተ መጠለያ እንድትሆኗቸው ነው የምንፈልገው። እናቶቻቸው የእናቶቻችን ጓደኛ ነበሩ። አብረን የበላነው አብረን የጠጣነውና እኔ ከልቤ ነው አደራ መላችሁ እርስ በርስ እንድትተጋገዙ። ይቺ ቀን ይሄ እኮ ራሱ አሁን አንቺ አሁን ምን ሽብር እኮ ነው ለዛሽ ያለሽው። አልጋ ስትደብቋቸው ታያለሽ። ምን ማለት ነው? አልጋ ስትደብቃቸው ከድርጊታችሁ ተቆጠቡ። በየትኛውም አመጽ ውስጥ አትሳተፉ። የኢሳያስ አፈወርቅ ደጋፊ አትሁኑ። ኢሳያስ አፈወርቅ አሰዶናል፣ ባህር ለባህር አውጥቶናል፣ ገሎናል፣ ከጎረቤት ሀገር ሁሉ አጣልቶናል። ነፃ ሆናችሁ ህይወታችሁን ኑሩ። ኤርትራ ነፃ መውጣቱ አይቀርም ብለሽ እንደመምከር አልጋ ስትደብቋችሁ ታያለሽ። እሺ አሁን ምክር ነው ያዝሽው፣ ወንጀል ነው። ይሄንን መንግስት ሰማ ኦፊሻል ይሄንን። ስለዚህ ከአልጋ ስለ ያወጣዋላ ሲገባ ድሮ በር ሰጥቶ ሰላም ብሎ በር አንኳኩቶ ጠናስልኝ ማናለ የሚለው አይልም። አሁን ቀጥታ ሰብሮ ይገባል፣ አልጋ ስር ይፈትሻል። ምክንያቱም አልጋ ስትደብቋችሁ ብለሻል። አንቺ እኮ ነሽ በር ያፈሰችው። አንዳንዴ የማሰቢያ ጭንቅላታችሁ ሁሉ ተሰብሯል ወይ ነው የሚለው። ልክ ይሄ አሁን ይወጡ ያሉ አክቲቪስቶች አተጫው ቲክቶክ ላይ ለመታየት ይፈልጉና ይዲዬ አሮጊቶች እኮ ናቸው የጦዙ አሮጊቶች ወጥተው ሙዚቃ ከፍተው ቂጣቸው ቪው ኮል ታገኝ በንግግር ይወጣል፣ በስድብ ይወጣል። ያ ቪው ለማግኘት ነው። ልክ እንደ ማስታወቂያ አሁን ማስታወቂያ ቲክቶክ ላይ ያደርጋሉ። ምን መሰለ ሶፋ ያወጡና ያሳዩሃል ቲክቶክ ላይ በ20 ሺህ ብር የተሟላ ሶፋ ስታዩ ያብድ ሶፋ ነው። የ400 የ300 ምናምን ሶፋ ነው። ግጥም ታርግና ትገባለህ ላይክ እንድታያቸው ነው።
ልክ ቦታችን አድራሻችን እንደዚህ ይላል። አንተ እሺ ብለህ ልክ ስትገባ ሰው የለም ወረዲ አንተን ግን አይታ ፎሎ አድርገዋል። ልክ እንደ ካናዳ ማለት አሁን ካናዳ እዚህ ህዝቡን ጨረሱት። ተው ያልኳቸው እምቢ ብለው ለካናዳ 40,000 ሰራተኛ 10,000 ሰራተኛ 20,000 ሰራተኛ እያሉ እንቀርገ በሉት ህዝቡ የለም እኮ ካናዳ እኮ የለም እዚህ ያሰለ በሉት እንዳለ ግማሹ ታዋቂ ነኝ እያለ ጨፈጨፈው። እዚህ ወጥተን ስንናገር ሰው ሰደበን ምናምን አለ። አሁን ሰው አወቀ ሲያቀ ይሄ ሌባ እንዲህ ብሎኝ ምን አገባኝ እኔ ብትል ባትል ነግሬያለሁ አይደል? አንደኛው ለገንዘብ ነው፣ ሁለተኛ ለመታወቅ ነው ይላል። እዚህ መጥቶ ቁጭ ብሎ እሱ ራሱ ሪሰትመንት አላገኘም እኮ እዚህ ካናዳ ገና ፕሮሰስ ላይ ነው ያለው። ወደ ካናዳ የካናዳ መንግስት 50,000 ሰራተኛ ትፈልጋለች። ሹፌር የሆናችሁ በሙሉ አትክልት ላይ የምትሰሩ ፋብሪካ አንተ ግጥም ብለህ ትገባለታለህ። እንድታየው ነው ያን የሚሰጥ የለም ያስራ የለም። እዚህ የቡና ማሽን ትልቅ ማሽን ያወጡላል በቲክቶክ ላይ ማርኬታችን 100 ምናምን ሺህ ብር ማሽን እኮ አስመጥተናቸዋል በ20,000 ብር ብቻ ይለዋል። ጥቅ ብለህ ትገባለህ። እንድታያት ነው ቪውን የሚፈልጉት። 20,000 ብር 100 ምናምን ሺህ ማሽን ብለህ ልክ ስትገባ የሉም እነሱ ስልካቸው የለም። ይሄ የተበላበት ቁም ነው። እኛ እንደ አራዳ ፖለቲከኛ ነው፣ እንደ አክቲቪስት አይደለም፣ እንደ አራዳ ፖለቲከኛ ነው ነገር ቤት ይለዋል። ምን የመሰለ ቤት በ400,000 ብር ብቻ ይለዋል። እንድታያቸው ነው ፎሎወራቸው ሰብስክራይባቸው እንዲያድግላቸው የሚሉ ስትሄድ የለም ቤቱ ጫውታው ሌላ ነው። ምናልባት ከተመቻቸላቸው እንደ ፊንቴክስ ደግሞ ይበላል። ገንዘብን ጭፍጭፍ አድርጎ ተው እያልኩ ማለት ነው። ከዛ በኋላ ትመጣና ሌላ ትጮኻለህ። እዚህ እንዲህ ያደረጉኝ ምን አገባኝ እኔ እየነገርኩ ነው። ጠንቅቅ አስብ ብያለሁ። ስለዚህ ልክ እንደዚህ አሁንም ዩቲዩብ ላይ አሁን ቲክቶክ ላይ ተመልክቷቸው የጦዙ ሰዎች ይወጡ የሚናገሩት ንግግር የሚሰሩት አክት እንዴት እንደሚያደርጋቸው እና ይሄ ነው። እና አንቺም አሁን አልጋ ስትደብቋቸው ታያለሽ። ምን አልጋ የሚደብቁት አገር ቤት ሄደው አስመራ ተባረው የት እንደሚገቡ ነው ያላቅ። እኛንን ያለናቸው አብረው አደጎቻቸው ነው ያለናቸውና እናንተ መጠለያ እንድትሆኗቸው ነው የምንፈልገው። እናቶቻቸው የእናቶቻችን ጓደኛ ነበሩ። አብረን የበላነው አብረን የጠጣነውና እኔ ከልቤ ነው አደራ መላችሁ እርስ በርስ እንድትተጋገዙ። እቺ ቀን ታልፋለችና መጠለያ ሆኗቸው በቃ። እኔ ከዚህ በኋላ ማንም ሰው ባይሞትብን ደስ ይለኛል። ለቀይ ባህር ለሁላችንም እኮ ይበቃ ነበር። ግን በቀይ ባህር ምክንያት አባት አጣን፣ ወንድም አጣን፣ ቤት ማንነት አጣን። አሁን ደግሞ ማን ነው የሚቀጥለው? ማን ነው የሚሞተው? አጅስት አላስችልም ስላለኝ ነው። እና ኤርትራን ወንድሞቻችንም አልተመቻቸውም፣ እኛም አልተመቸን፣ ማንም አልተመቸው እና አፈሳው ስላለ አሁን ደብቋቸው ለማለት ነው የመጣሁት። አጅስት ምን እንደምናገር ነው ያላቅም። ለኛ ማንም ጠላት የለንም። በቃ ሰይጣን ብቻ ነው ጠላታችን። እንዳናርፍ የሚያደርገን ሰይጣን ብቻ ነው። እኛ በቃ እኔ አደራ ነው ብላችሁ እርስ በርስ ተጋገዙ፣ ተደባበቁ። ጅስት አሳዘነች ግን ሴጣን ነው አለች። ኢሳያስ አፈወርቂ የሚያክል ሴጣን ይዘሽ ሌላ ሴጣን ማን አለ? ሴጣን ራሱ እኮ የሚቀናበት መሪ ነው ያላችሁ። ሴጣን ይቀናበታል በኢሳያስ አፈወርቂ። እቺ ልጅ አነጋጋሪ ለዘብተኛ ሻይ ደጋፊ እና እኔ እዚህ ውስጥ ጋር መግባት አልፈልግም። ግን እንደዚህ አትሁን። ቆይ እስኪ ቶማስ ጋር እንደጉለት ካለ ቶማስ እስኪ እንደዚህ ስርዓት ይፈንቅልቅ መዋስ ምንድን ይጻፍ ምንድን ይላከው ደግሞ ለፈንቅል ሻቢያዎች ራሳቸው የተናገሩት ይህን ነገር ላሰማቸው። ራሳቸው ይመሰክራሉ እኮ ኤርትራውያኖች ስለ ኢትዮጵያ ተመልከቱ። ኣብ ኢትዮጵያ ዘሎ ኢንፍራስትራክቸር ሲ ብጣዕሚ ዝገርም እንዳበለ እዩ ዝገልፆ ባይዘወይ ኣብ መንጎ ኮይናትኒ ኢትዮጵያ ከመይ ተቢሉ ኣሎ ሪኹሞ ሻዕብያ 35 ዓመት ወላ ሓንቲ ዘይገበረላ ሃገር ኣብ ኣሕመድ ኣብ ውሽጢ 7 ዓመት እንታይ ኣምሲልዋ ኣሎ ተዓዲ ሪኹም ኣለኹም ኢኹም እዚ ካናዳ ኣሜሪካ ኤውሮጳ ከይመስለኩም እዚ ኣብ ኣዲስ ኣበባ ኣብ ኢትዮጵያ እዩ 28 ሃገራት በዚሖምሽ
በቃ ከም ኢትዮጵያ ገይሩ ግን ኣይድነቐነተን ካልኦት ገርም ነገራት ማለት 28 ሃገራት በዚሑ ንኢትዮጵያ ፍሉይ ዝኾነ መደብ ገይሩ እዩ በቃ ኣድናቆቱ ምግላፅ ሲኑ ምክንያቱ ረይዎ ክንደይ መካይን ጎኒ ጎኒ ሓልፋ ኣለዋ ክንደይ ምዕባለታት ትሪኡ ኣለኹም ኣብዚ ክንደይ ሲቃ ብዛዕባ ሴማፎር ዛረቡ እንዳ ሻዕብያ ደናቑር ኣብ ኢትዮጵያ ዘሎ ምዕባለ ሲ ቁሩብ ፍርቁር ውዕኹም ኣነይ 35 ዓመት ገይሮም እንታይ ብልካ ሓዳሽ ሃገር ሓድሽ መራሒ ሓድሽ ገለ ብልካ ዘረብ ኣብ ውሽጢ 7 ዓመት ሲ ረይዎ እንታይ ዓይነት ኢንፍራስትራክቸር ሃኒፁ ኣሎ ብዚ ዓድና ኸ ከመይ ዓንያ ኣላ ብኡ መጠን እንታይ ዓይነት ዕንወት ኣጋጢመና ኣሎ ንዓና ስለዚ ቁሩብ ካብዚ ከማናይ ክስማዓና ኣይክል እንግዲህ የሚናገረው በትግርኛ ምንድን ነው የሚለው ኤሮፓ አይደለም ማለት የምታዩት ኤሮፓ አይደለም አሜሪካን አይደለም ወይ ካናዳ ወይ አይደለም ኢትዮጵያ ያሳየችውን እድገት የትም አለ አፍሪካኖችም እያሉ ነው ያሉት በዚህ አጋጣሚ ላይ ይሄ ሁሉ ሲሰራ የግርግዳ ቀለም አልቀባችም 35 ዓመት ኤርትራ ይላል ህዝቡን ከማሰደድ ከማፈናቀል የጦርነት ጉሽም ከመጎሽም ውጭ ምንም አልሰራችም ኢትዮጵያ ይሄን የሚለው ኤርትራዊ ነው የሚለው ይሄኛው በዚህ ጎን ያለ ኤርትራዊ ነው ሌላው ኤርትራዊ ምን ይላል ነው ሌሎቹ ደግሞ ሻቢያዎቹ ደግሞ የሚሉት ደግሞ ኢትዮጵያ የምትባል ሀገር የታለችና ፈርሳለች ልናፈርሳት ነው ልናወድማት ይላል ስለዚህ ይሄ ነው እሺ ቆይ ቶማስ ካነሳ ቶማስ አንሳ እስኪ ስልክ ስደብልኝ አልኩት እምቢ አለ ስደብልኝ እና አንድ ቪዲዮ ስራ ላይ ስለው እምቢ አለ እስኪ አንሳ አንተ ቶማስ አንሳ ቢሞታ አንሳ አንተ አታነሳም ገብቶ እኮ ያይ ነው እዚህ እየጻፈ ነው እሱ ነው እኮ የሚልከው መልዕክት የሚያስገባው ግን በፍጹም አንድ የላከልኝ መልዕክት አለ ቅድም ምን አለ አርጎት ነው ዴቪዬ እኔ ኢትዮጵያ የሲ አክሰስ ብታገኝ በጣም ደስ የሚለኝ ምክንያቱ የተወለድኩባት ሀገር ኢኮኖሚያ ይሻሻላል ከሁሉም በላይ ደግሞ ቀጣናችን ውስጥ ሰላም ርጋት ይመጣል ከዚህ በላይ ምንም የለም እኔ ከማንም ጋር እልህ የለኝም ከሚገርመ ኢሳያስን ችግር እንዳለው አውቃለሁ የኤርትራ ጠላት ኢሳያስ መጀመሪያ እንደሆነ በደንብ ነው ማውቀው ግን ምን ልልህ ብዬ ነው ይሄ ግብፅ አለችው የሚባለው ያለው ነገር እውነት ከሆነ ጥሩ ነው በጣም ጥሩ ዜና ነው የስንት ሰው ህይወት ተረፈ ማለት ነው እና ምንም አያገባኝም ምንም እንትን ነርቨስ አያደርገኝም ለማለት ነው እኔ የሆነት ፖለቲካው ጂኦፖለቲካው ስለምረዳው ማለት ነው ዴቪዬ ለማንኛውም ወድሻለሁ ቶም በርቺ ግን በቃ ኳስ በሜዳልሽ የፖለቲካው ማስተር ፕላን የፖለቲካው ሚስ ደግሞ እኮ ምስኪን እኔ እኮ ፖለቲካው ሲከተቱት ይሄ ቶማስ የሚባል ልጅ እኔ ፖለቲካው ሲከተቱት ያኔ ከጥቅምት 24 ጦርነት ጊዜ ወታደሮቻችን ሲያርድ ዋት ያኔ የተገቡት መሰስ ብለው ያዳናቸው ወደ ኤርትራ ነው የገቡት ያ ቆነቱ አለ እዚህ ጋር መቼም ነው የማወራው ለመጀመሪያ ጊዜ ኢሳያስ አፈወርቂ ፎቶ ሰቀየ እዚህ ጋር የሻቢያን ባንዲራ እዚህ ጋር ሰቀየ እኮ ነው የተዋገልኩላቸው ማንም ለኤርትራ እንደዚህ ታገለ የለም ለትግራይ ህዝብ ከኔ በላይ ታገለለት የለም አንድ ሰው እንዳይሞት መጀመሪያ የወጣ ይጮኩት ነው ተው ጦርነቱ ሊጀምር ነው ሪንግ ጦርነት ሊሆን ነው እበኑኝ ኧረ ተው ተከባችኋል ተው ጨሌ ሆኗል ተበቶ እያልኩ እየነገርኩት ገቡ እያሉ አስጨርሷቸው ትግራይ ዛሬ የትግራይ ህዝብ ድፍን ትግራይ በትገባ ስለይንም ኮርዳይት ይነግረን ነበር መስማት አቅቶ ነው እሱ ያሉ አሁን እየተቆጩ ያው ስለዚህ እኛ አሁንም ሰላም ነው የምንፈልገው ጦርነት ዋጋ ያስከፍላል ጦርነት እሳት ነው አንፈልግም ጦርነት ሁሉ ነገር እኮ ይበቃናል ሁሉ ነገር እኮ ነው ያለን አይገርማችሁም ሁሉም ነገር አለን ባህር አለን ምግብ አለን የ13 ወር ጸጋ ሀገር ነን ፖለቲከኞች ናቸው የሚጫወቱብን ይበቃናል እንወዳችኋለን እኔ ንጋች ወዳችኋለሁ ሁሉንም ወዳችኋለሁ በቃ እንደ ሰው ይበቃናል እኔ ለምንድን ነው ትግራይን በወልቃይትና በራያ ስር የምንከታቸው ትግራይ እኮ አዲስ አበባ ባለቤት ነው የሲዳማ ባለቤት ነው እኮ የወለጋ ባለቤት እኮ ነው ትግራዋይ የጎንደር ባለቤት የጎጃም ባለቤት እኮ ፔሬድ
ለምንድን ነው በወልቃይትና በራያ ስር ብቻ ጥንዲት አጠፍጠፍ ነገር ራያና ወልቃይት ለትግራይ ፖለቲካ ነው? አይደለም። ጫውታው ሌላ ነው። የደም ግብር ያለባቸው ወንበዴዎች ስለሆኑ ኤርትራ ማን ከለከላት? ኤርትራውያኖች እኮ 70% ኤርትራውያኖች እኮ አስተናግዳ የምትኖር ሀገር ኢትዮጵያ ነች። ማን ከለከላቸው እንደልባቸው ቢኖሩ እንዴ? እኛ ኤርትራ ገብተን አንኑር እንጂ ኤርትራውያኖች ጅማ ቢቀመጡ፣ ጎንደር ቢቀመጡ፣ አዲስ አበባ ማን ከለከላቸው? ምን ሆኑ? ምን አጡ? በጠራራ ፀሐይ አሰብን ተዘርፈን እኮ ነው ጸጥ ያልነው 30 ስንት ዓመት። ማን ነው የትዕግስት ያለው? አንድ ጊዜ ሰይ አብርሃም የተናገረዋል። እሱን ላሰማችሁ። አንዱ የባህር በር እኛም ከኤርትራ ይሄ ነው። እኛ ጥቅም አላችሁ። አሁንም እኮ ያሰብ ወደብንም እኮ እኛ ብንወስድ ኤርትራ አየር መንገድ ያስፈልጋታል፣ ኤርትራ መብራት ያስፈልጋታል፣ ኤርትራ ቀለብ እህል ያስፈልጋታል። እኛ በልተን ጾማቸውን አያድሩም። ግድ የለም ጊዜ እንድትክ ነው የምንደራረገው ብለን ያልን ካልገደልኩኝ፣ በጦርነት ካላመስኩ፣ ኦሮሞና አማራን ካላጨፋጨፍኩ፣ የኦሮሞ ተዋጊ ብዬ ካልፈጠርኩ፣ የአማራ ተዋጊ ብዬ ካልፈጠርኩ፣ ካላሰለጠንኩ፣ ኢትዮጵያን ካልበተንኩ፣ አንድ ጠቅላይ ሚኒስትር ዶክተር አብይ ነው ከስልጣን ካላወረድኩ ብሎ ትግል ውስጥ የገባው። መለስ ዜናዊ ኦፍኮርስ ሀገረ ትግራይ የምትባል ሀገር መሰረታለሁ ብሎ ስላሰበ ገነጠለ። ሀገረ ትግራይ አልተሳካላቸው። ሌባና ሌባ ሲሰርቅ አይጣላም ሲከፋፈል እንደተባለው ላጣረገው ይሱ ጭሱ የኔ ነው አላሰብም። ካርታ ውስጥ ከተተለ ቻው አለው። ጦርነት ተፈጠረ። በማናቀው ባድማ መንደር ይሁን ፀጉር ቤት ይሁን ዛላምበሳ ምን ይሁን ወንዝ ይሁን ምን ሳናቅ ባድማና ዛላምበሳ ተወረረ ተብሎ ምን ይመስል የምንወዳቸው ልጆቻችንን 200 እና 100 ሺህ ወስደን ገበር ይደም መሬት አደረገው። በሁለት ሌቦች ምክንያት ብቻ በኢሳያስ ለመመለስ ብቻ ያ ሁሉ ወንድሞቻችን ሞቶ ገብረን በማናቀው መሬት በማናቀው ቦታ ይሄው ቁጫል አስተዋሽ አጣ። ሌቦች ስለነበሩ ብቻ ይሄ የተቀመጠ ታሪክ ነው። ቦኮ ሃራም ለምን ጠፋ? ስለ ግብፅ አሁናዊ ሁኔታ እና የድሮ ነገር ምን ይላል? እንደውለታለን። አሁን እዚህ ጋር ደውለታለሁ፣ ግን አሁን የላከልኝ ቮይስ አለ፣ እሱንም አሰማችኋለሁ። ስለዚህ ይሄው ሰይ አብርሃም እንደተናገረ አዳምጡት። ይሄው በአንድ ወቅት ኤርትራ የምንፈልገው ነገር አለ። አንዱ የባህር በር ነው። ኤርትራውያን በዚህ አይጎዱም፣ ይጠቀማሉ እንጂ። ግን ኢትዮጵያ የባህር በር እንዳይኖራት የሚፈልጉ ሌሎች ኃይሎች አሉ። በፍጹም ይሄ አማራጭ እንዳይመጣ የሚፈልጉ ኃይሎች አሉ እንጂ በመሰረቱ ይሄ ነገር ከኤርትራውያን ጥቅም ግጭት ኖሮት አይደለም ይሄ ነገር ይሆነ። ስለሆነም በኢትዮጵያ በኤርትራ ሰላምና ዴሞክራሲ መስፈን ለኤርትራውያንም ይጠቅማል፣ ለኢትዮጵያም ይጠቅማል እምለው በጋራ ለመልማት ሁለታችንም በጋራ ለመልማት ያስችለናል። አሁን ካለንበት ችግር በጋራ ልንወጣ ያስችለናል እምለው ለዚህ ነው። ኤርትራ ትንሽ ሀገር ናት፣ ድሃ ሀገር ናት። ካለንበት ጂኦፖለቲካዊ ውስብስብነት ጋር በተያያዘ የመንግስት የኤርትራን ሳይሆን የሌሎች ኃይሎችንም ኢንተረስትና ዓላማ የሚያራምድ መንግስት ነው። ይሄ መንግስት በአገራችን በአካባቢያችን እስካለ ድረስ ችግራችን ይቀጥላል የሚል እምነት አለ። ኤርትራውያን ኢትዮጵያ የባህር በር ቢኖራት አይጎዱም። ኤርትራውያን ኢትዮጵያ የባህር በር ኖሯት በመልካም ግንኙነት ስንኖር ከኛም የሚያገኙት ብዙ ነገር አለ። እንቁላልና ዶሮ ብቻ እንዳይመስላችሁ፣ ጤፍ እንዳይመስላችሁ።
የዜሮ ድምር ነገር አይደለም የማየው የሰጥቶ መቀበል ማለት እኛም ለኤርትራውያን ወንድሞቻችን ምን ሰጠው ብዙ ነገር አለ ብዙ ጸጋ አለ እኛም ከኤርትራ ምን ፈልገው ነገር አለ አንዱ የባህር በር ነው ኤርትራውያን በዚህ አይጎዱም ይጠቀማሉ እንጂ ግን ኢትዮጵያ የባህር በር እንዳይኖራት የሚፈልጉ ሌሎች ኃይሎች አሉ በፍጹም ይሄ አማራጭ እንዳይመጣ የሚፈልጉ ኃይሎች አሉ ስለሆነም በኢትዮጵያ በኤርትራ ሰላምና ዲሞክራሲ መስፈን ለኤርትራውያንም ይጠቅማል ለኢትዮጵያም ይጠቅማል ምለው በጋራ ለመልማት ሁለታችንም በጋራ ለመልማት ያስችለናል አሁን ካለንበት ችግር በጋራ ልንወጣ ያስችለናል ምለው ለዚሁ ነው ከዚሁ አንግል ነው አሁንም ቢሆን ኢትዮጵያ የባህር በር ሊኖራት ይገባል ብዬ በዚህ ንግግሩ ነው የአብርሃም እንግዲህ እስር ቤት ገብቶ አንዱ የሞት ፍርድና ቂም በለዜና ይዞበት የነበረው ይሄ ነበር እስር ቤት የሞት ፍርድ ተፈርዶበታል የአብርሃም ግን እነሱ ሆዳቸው አይገኝም ተመልከቱ ከዛ ሁሉ መከራ ወጥቶ ብርቱካን ነው የሚደግሳ በዚህ ዋጋ ከፍላለች ታውቃላችሁ ከፍርድ ቤቱ ተዋራለች ተመልሶ ግን ህወሓት መጥቶ ሲወጋን ግን ተመልሶ ህወሓት ነው የሆነው ገዳዮቹ ጋር ነው ገብቶ የገባው ስለዚህ ሆዳቸው አይገኝም ብዬ የምላችሁ ለዚህ ነው ለማንኛውም እኔ አሁን ሱስ መግባት አልፈልግም ስለማያገባ ያለፈ ታሪክ ነው በኤርትራና በኢትዮጵያ መካከል እንጠቅማቸዋለን በጣም ነው የምንጠቅማቸው አሁን ግን ከሰሩ በራሳቸው ይከሰሩ አሁንም በይቅርታ ያስቀመጡትን መሳሪያ የያዙት መሳሪያ አስቀምጠው በይቅርታ ካልሆነ በስተቀር ድርድር የሚባል ነገር እንዳታስቡት ካሌብ ደሴ ባነሳውት እኮ ቅድም አነሳውት አልነበርክ ማለት ነው እዚህ ፖይንት ወይ ስለዚህ እኔ አሁን ለማንኛውም መናገር የፈለኩት ምንድነው አሰብን የምንረከብበት ቀን በይፋ ታውቋል ነገም ከደጎዲያም ቀኑንና መቼ እንደሆነ ነገራችኋለሁ እኔም ከዚህ መቼ እንደምነሳ አሳውቃችኋለሁ ይልቁኑ ዛሬ ጥሩ ገራሰችሁት በስምህ ጎህ መርከብ የመጀመሪያው ተሰይሞ ይምጣላችሁትን ያው ጠቅላይ ሚኒስትር ዶክተር አብይ የሚመለከቱ አካላቶች ነው ፊልድ ማርሻልም እየሰሙ ነው ያሉት እሱ እንዲወሰን እሰራበታለሁ እኔ መቼ ከዚህ እንደምነሳ መቼ አሰብ እንደመጋት ነገራችኋለሁ አሰብ መግባት የምትፈልጉ ተከተሉኝ ያላችሁ ይሄ ነው ያለው እንግዲህ የፋኖና የጽንፈኛው ኃይል በምድር ላይ ኦልሞስት ፈራርሶ ተበታትኗል ይሄን ያዙት በዚህ በቃል ያዙት አየር ላይ ያሉ በደንብ አሉ አየር ላይ በደንብ አሉ ከዛ ውጭ ግን ጌም ኦቨር ነው በቃ እንደ ስኩርኪን ይበተናቸው በቃ አልቋል ይሄ ነው ያለው እንግዲህ የህዋትና በሻቢያ እርስ በርስ መጨፋጨፉ ጉዳይ ጀምሯል ይቀጥላል አሁንም ቢሆን አይቆምም ምክንያቱም የትግራይ ህዝብ ራሱ ቂም ያዘዝ ነው ያለው እና አኩርፈዋል መጀመሪያም አላቻ ጋብቻ ነው መጀመሪያም ሲገናኙ አላቻ ጋብቻ ነው ያያቸዋለሁ አሁን ግን በጣም እጅግ የመረረ ችግር ውስጥ እንደገቡ ሰምተናል እንግዲህ ሻቢያዎችም እንግዲህ አመራሮቹም ኢሳያስ አፈወርቂም በራሳቸው በትክክለኛ ሻቢያዎቹ እየተዋረዱ ነው ያሉት በቃ ከሐራ መሬት ላይ እንደውም ካልገባን እያሉ ነው እኛ ይዘናቸው ስለዚህ ይሄ ነው ያለው ሁለተኛው ፖለቲካ የኦሮሞና የአማራን ህዝብ የማጣላት ፖለቲካ አጀንዳ ነገ በደንብ ሰራበታለሁ የኦሮሞ ህዝብ በምንም ታምር አማራ እንዳሰድብ አማራ ህዝብ በፍጹም ተነስተ ኦሮሞ እንዳሰድብ ይሄንን ሲሰዳደብ ሚዲያ ላይ የምታዩቸው በሙሉ ይሄንን ፕሮግራም ከሰማችሁ ጀምሮ ቲክቶከሮቻችን እቺን ፓርት ቆረጧት እቺን ሚዲያ ከሰማችሁ ጀምሮ ማንም ኦሮሞ ተነስቶ አማራ ሲሰድብ ከሰማችሁ ማንም አማራ ተነስቶ ኦሮሞ ሲሰድብ ከሰማችሁ ይሄ ስራ የተቀነባበረው አዲስ የመጣ አጀንዳ ነው ከነገ ጀምሮ ይተቀለቃል በዚህ ከነገ ጀምሮ ኦሮሞ ይሰደባል ከነገ ጀምሮ አማራ ይሰደባል ጠቅላላ ሻቢያዎች ናቸው ጠቅላላ ህዋቶች ናቸው ይሄን ስራ የሚሰሩት በዚህ ላይ ማህበረሰቡን ወርዳችሁ እንድታነቁ ሁላችሁም ቲክቶከሮች እቺን ፓርት ቆርጣችሁ በደንብ አድርጋችሁ በትኑት በየሚዲያው ይሄ ያለው እንግዲህ ከዛ ውጪ ይሄንን ያለው ዓለም አጨብጭቦልናል እንግዲህ አሸናፊና ማሸነፋችን በሙሉ ተራግጦልናል በርቱ ወዳችኋለሁ ሰላማችሁ ይዛ በሻቢያ የተጨቆኑ የኤርትራ ሰዎች ኤርትራ ከኢትዮጵያ ጋር ብትዋሃድ በብዙ ነገሮች ሊጠቀሙ እንደሚችሉ ማውቃለሁ ያውቃሉ እኔ በጣም ኤርትራዊ ጓደኞች አሉ በጣም ብዙ አብሮ አደጎች አሉ ክላስሜቶች አሉ የሥራ ባልደረቦች አሉ አሁን ድረስ ከኔ ጋር ናቸው አሁን ድረስ እናወራለን ይሄ ጠነባ ሽማግሌ ነው የሚሉት ሲያወሩ አሁን ስለዚህ እሱ ላይ ምንም እንትን የለውም
እንግዲህ ያው ሊያችሁ ብዬ ነው የወጣሁት። ነገ አንዳንድ አዳዲስ አጀንዳዎች ካሉ ይዘን እንመጣለን። እስከዛ ድረስ ግን ለነበረን ቆይታ አመሰግናለሁኝ። ቻሌንጁን ያልተሳተፋችሁ ሰዎች በሙሉ የቻሌንጅ ድርሻችሁን አስቀምጡ። ቻሌንጅ ቃል የገባችሁ በሙሉ በቃላችሁ መሰረት እንግዲህ እንደ ስለት ገንዘብ ነው አስገቡ። ወይዬ ቤስት ኤቨር ማን ቴንክ አመሰግናለሁኝ። በኢህአዴግ ጊዜ ወደብ ላይ የቀረን አብታለን ተውት። እሱ በቃ ውሾን ያነሳ ውሾ ብለናል እኮ እሱ። ወይ አንተ ደግሞ የት ነው የሚመጣው? ስንት ሺህ መኪና ትራክት ወስዶብናል ከነቃው። ተውት እሱም በቃ አሁን ሶስት አንገባብኝ አንድ ፍሮም ስክራች እንጀምራለን። ችግር የለብኝ። እኔ ከያዝኩት እኮ የአንድ ዓመት ስራ ነው ሙሉን ስታብሽ ለማድረግ አውቀዋለሁ አሰራሩ እንዴት እንደሆነ ባለሙያው ነኝ። ጥርሴ የነቀልኩት በሱ ነው። ተውት እሱን። ለማንኛውም አሁን ይሄን ያለው ወዳችኋለሁ። ሰላማችሁ። ዳዊት መለስ ዜናዊ ቁልቋል ዘርቶ እኮ ነው የመቶ ዓመት የቤት ስራ የዘራው። ጥሩ ዘር ቢዘራ እኮ ነው ብቻ አካውንቱ አድሚኖች አልገባችሁም? እሺ ማነው እሱ? አያሌው አካውንት ብሏቸዋል። አድሚኖች ስላልጻፋችሁ ነው። ለማንኛውም እኔ አካውንት ለምትፈልጉ ሰዎች እዚህ ጋር አሁን ጽፍላችኋለሁ። ያላስገባችሁ ሰዎች አሁን ድርሻችሁን አስገቡ። እሺ 154788 ይሄው መሳተፍ ለምትፈልጉ ሰዎች አሁንም ይሄውን አካውንቱ እዚህ አካውንት ላይ በማስገባት አሻራችሁን አስቀምጡ። ሁላችሁም ወዳችኋለሁ። ክብር ለኢትዮ ኤርትራ ህዝቦቻችን። እንደ ህዝብ አሁንም ችግር የለብኝም። ክብር ለዚህ ጀግና ትንታግ ማርሽ ቀያሪ ንስር አሞራ ትንሽ አወራን በቃኝ። ነገ ደግሞ ነገ ገባላችኋለሁ። ችግር የለውም። አንድ ቁጥር አድርጉ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና ለለውጥ አራማጆች በሙሉ አንዳንድ ቁጥር ያላችሁ ከጀመርን እስከ መጨረሻውን እንጓዛለን። አለቀ። መሳይ ሂዝ ኔም ኢዝ ምንድነው? ኢትሰልፍ ኢዝ ኖት ሪል በት ሲሚላር ነው። ፊሽካውን ጣልከው በቃ አለቀ። በቃ ገባን እኮ በቃ ምን ያደርጋል ፊሽካ ከዚህ በኋላ አያስፈልግም። ይሄ ነው እንግዲህ ይሄ ጦር ይጠብቃቸዋል። እንግዲህ ስታንድ ባይ ሆኑ ይሆን እዚህ ጋር ጸናሁኝ እኔ ስለ አገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት። ጸናሁኝ እኔ ስለ አገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር
ስዑለ ሰላም ብለን እንዘምር